ግን ደግሞ ይሄንን ይዤ በክርስትና መቀጠል ስለማልችል ትምህርት ላይ ስለሆንኩኝ ትምህርቱ ደግሞ ልቤን ስለነካኝ ክርስትናዬ ወደ ክርስቶስ ማደግ ስለሆነ ይሄንን ይዤ ክርስቲያን ነኝ ብዬ ማውራት በራሱ ከኔ አይጠበቅም። ስለዚህ በክርስቶስ ፍቅር ይቅር ብያችኋለሁ ብዬ አሁኑኑ ነው ለሁለቱም ቴክስት ያረኩትና የተሰማኝን ሰላም መግለጽ ከምችለው በላይ ነው። በቃ የሆነ ውስጥ ስቲል ናው ሰውነቴ እየተንቀጠቀጠ ነው። የደስታ መንቀጥቀጥ ይሄ መቆም ማልችልበት በቃ ምንም ሪዚስት ማድረግ አልቻልኩም። በጣም ነው ሰላም የተሰማኝ እና እኔ በደሱ በአንድ ቀን ነው የተወለድኩ እና ቂምታ አላት እማዬ የኔ እናት። እኔ ደግሞ ቂም አለኝ ወደ አባቴ ምክንያቱም እናቴ ስላወረችኝ ይሄ ምስጢር ማለት ነው። እና በጣም ነው አባቴ ይጣላል። ግን ምንነቴ ማወቅ እፈልጋለሁ። ወደ ኢትዮጵያ መሄድ እፈልጋለሁ። አባቴ መገኘት እፈልጋለሁ። እና ሂጄ አገኘሁት፣ አወራሁት፣ ምህረት አድርግልሃለሁ አልኩት። እሱ ይቅርታ ጠየቀኝ። ተንበርክኮ ለእናቴ ይቅርታ ጠየቃት በቴሌፎን። ግን ምን መሰለህ ያስታውሰኛል ሰይጣን እናቴ እንደዛ አድርጎ ዳመጅ ያደረጋት ይሄ ስቱፒድ ምናምን ሁሉ ጊዜ በቃ ይመጣኛል በጭንቅላቴና ያለፈ አንድ ወር 2 ወር ደወለልኝ። ምስኮል አደረገልኝ። ምን ነው ስለው እንደዚህ ሸጉረኝና ሪጅን አይረድህም የዘራው እጨዳ አንተ ባለጌ ምናምን ብዬ ሰደብኩት ማለት ነው። ምክንያቱም እናቴ ነው ያሳደገችን። እናቴ ዋጋ ከፍላለች እና ለሱ በጣም ነው እንደዚህ ምጸላው። ግን ምህረት አድርጌ ይላለው ግን ምህረት አላደረኩም ልቤ ማለት ነው። እና ልክ ህመም ይመጣ የለ ስታስበው የለ የሆነ ነገር ማለት ነው። እና ያ ሲመጣ ቶሎ ብዬ እዚህ ጋር ነው መደበቂያ ማለት ነው። ኢየሱስ ደግሞ የሚገርማችሁ ነገር ትልቅ መደበቂያ ነው የሚያቅፍ ማለት ነው። ፔን አይቶ ዝም አይልም ጌታ። ፔን ካለ ልብ ውስጥ ማለት ነው ዝም አይልም ጌታ። ፔኑን ዳይሬክትሊ ሄዶ ያክመዋል። ሶ በዚህ ውስጥ ከተደበቃችሁ ልካልዬ እንዳልከው ከተደበቃችሁ እዚህ ውስጥ ህመም ልክ ሊመጣ ሲል እገልጣለሁ መጽሐፍ ቅዱሴን እገልጣለሁ መጽሐፍ ቅዱሴን። ያልበደሉኝን ሰዎችም ሁሉ ነው ማላናገረው ያለሁበት። በቃ ትሸሻላችሁ ስትል ነበረ። እና ማይመለከታቸውን ሰዎች ከቤተ ክርስቲያን የጠፋሽ ሊሉኝ እንኳን ሲደውሉ ማንሳት አልፈልግም። ሆነልኝ፣ ተሳካልኝ ፓስተር ዛሬ ተሳካልኝ። አሜን። በቃ ትዝ ይልሃል ኦክቶበር አካባቢ ስለ ይቅርታ ስታስተምር ኦክቶበር አካባቢ የባለፈው ኦክቶበር እና ያኔ በቃ ይቅርታን ተማርኩኝና ይቅርታ ብያለሁ ምናምን ብዬ ይቅር ብያቸዋለሁ። ማለት ታሪኩ ብዙ ነው። ይቅር ያልኳቸው ሰዎች ነበሩ። ያው ፋሚሊ ነው ማለት እንዴት ነው ከልጅነት ጀምሮ ሪጀክት የተደረገ አይነት አኗኗር ነው የኖርኩትኝና ጌታ ይመስገን። ጌታ ይመስገን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። በጣም ቴስቲሞኒ ያለው ሰው አለ? አንድ ቁጥር አሳዩኝ። ከላይም ካላችሁ ይቅር ማለት ከቻላችሁ ወይም እግዚአብሔር ያደረገው በጸሎቱም ሰዓት በአምልኮም ሰዓት በዚህ ሰዓት ያ መልእክት እኔን ይመለከተኝ ነበረ ብላችሁ የምትመሰክሩት ነገር ካለ let me give you chance እና እድል ልስጣችሁና
አስገቧቸው ነው ይመስክሩ ይመለከተኝ ነበር ካላችሁ እሺ ፋንቲ ሰላም ለእናንተ ይሁን። ሰላም፣ እንዴት አመሻችሁ? እንዴት ዋላችሁ? እንደየሰዓት አቆጣጠራችሁ ጃሜስ እኔ ዛሬ በእውነት በዚህ በነበረው ትምህርት በጣም ልቤ ተነክቶ በመጀመሪያ ደረጃ እግዚአብሔርን ስሙን ባርከዋለሁ። ማለት ልቤ የይቅርታ ልብ ነው። ይቅርታ ማድረግን በቃ ከክርስቶስ ተምሬዋለሁ። አምላክ ሆኖ ሳለ ይቅር በላቸው ካለ ሁዋ አምአይ ነው ምለው። እኔ ማን ነኝ? ይቅር ማልልበት ምክንያት የለም። ክርስቲያን ከሆነ ይቅር አደርጋለሁና ዛሬ ደግሞ ሞር በሁለት ሰዎች ላይ ልቤ አዝኖ ነበረ፣ ግን ይቅርታ ማድረግ ቻልኩ። በጣም የሚገርም የርህራሄ ልብ ልቤ ውስጥ ገባ እና እኔ እናንተን ይቅርታ ስጠይቃችሁ ለራሴ ይቅርታ ማድረግ ስላለብኝ ነው። እኔ እናንተን ይቅርታ የምጠይቃችሁ ራሴ ይቅርታ ለራሴ ማድረግ የምችለው እናንተ ይቅርታ ስትሉኝ ነው ለራሴ ኤክስኪውዝ ማድረግ የምችለው። ስለዚህ በክርስቶስ ማንነት ወደፊታችሁ ቀርቤ በበደላችሁኝ በደል ውስጥ ይቅርታዬ ይለፍ። በቃ ይቅር ብያችኋለሁ፣ አዝኜባችኋለሁ፣ ባልጠበቅኳችሁ መንገድ ነው ያገኘኋችሁ። በጣም በቃ ማለት እኔ ራሴ ይቅርታ እንደተደረገልኝ አወቅኩ በቃ። እና በጣም ነው የተባረኩት። ተባረክ ፓስተርዬ፣ ዘመንህ ይባረክ፣ በኢየሱስ ደም ተሸፈን። አሜን። ሻሎም ሻሎም። ይሰማሉ? ተናጋሪ ትግርኛ ነኝ። ምናልባት አማርኛ ፊል ከተናገርኩ ታርሙኛላችሁ። ሰላም ለሁላችሁም። ፓስተርዬ በጣም ነው የምወድህ፣ በጣም ነው የማክብርህ። ጌታ ብዙ ጊዜ ወደ አልግቢ ይለኛል። ይገባለሁ፣ ወደ ሌላ ወጣለሁ። ብዙ ጊዜ እግዚአብሔር ቃል ሲፈልግ መልስ ሲፈልግ ግቢያ ይለኛል፣ አንተ ያሳየኛል። ግን ይገባለሁ፣ ወጣለሁ፣ በጣም እንትን ይሆናለሁ። ግን ምን ነው ችግሬ ብዬ ስጠይቅ ግን ዛሬ ነው የተመለሰልኝ የችግሬ መልስ። ምን ነው እሱ ደግሞ እኔ የ40 ዓመት ልጅ ነኝ። በፊት በፌስቡክ አወሬህ ነበርኩ አልየ ታስታውስ ከሆንከ። አባቴ ሙስሊም ነው፣ ኢትዮጵያው ነው። እናቴ ኤርትራዊት ነው። እኔ ግን ኤርትራ ተወልጄ ነው ያደግኩ እና አባቴ እናቴ ሪብ ነው ያደረጋት። ዛሬ ምን አልኩ ለጌታ፣ እውነት ባሪያ የምናገረው ያለው መልእክት ነኔ ከሆነ እሱ በዋትስአፕ ሃይ ልጄ ይበለኛል እና ምህረት እንደዳረኩ በዚህ ልቤ አወቃለሁ። በኋላ ይልክላለሁ ገንዘብ። ዛሬ ባሪያ የተናገረው ነኔ ከሆነ እኔም አባቴ ነው። እናቴ ምንም አልበደለችኝ። ብዙ ጊዜ ፓስተር ምን ትላለ እናታችሁ ስትል አባቴ ነው የኔ በልቤ እናገራለሁ። አባቴ ነው የኔ ቅምጣ ያለኝ፣ እናቴ አይደለችም። መልስ ለእግዚአብሔር ነው የሚሰጠው። እና እውነት ባሪያ የተናገረው ነኔ ከሆነ እስከ ዋትስአፕ ሃይ ልጄ ይበለኝና ገንዘብ ይልክላሉ። በርግጥ ደግሞ ልቤ ተፈውሰዋል ዛሬ እና ምህረት አድርጋለሁ ብዬ እንትን ሆንኩ ማለት ነው። ከእግዚአብሔር ተነጋገርኩ። አሁን ልጄ እንዳይሰማኝ ብዬ ውጭ ወጥቼ ነው የምናገረው፣ የምስጢር ስለማያውቅ ልጄ ማለት ነው። ከቤት ወጥቼ ሮጥኩ፣ ወደዚህ ውጭ ወጥቼ ነው የምናገረው ያለው እና በእውነት ፓወር እንትን ነው ማለት እናቴ የበደላት ዋጋ ያስከፈላት ብዙ ስለሆነ እናቴ በጣም ስለምወዳት እናቴ የበደልክ አንተ ሁል ጊዜ ነው የምሰድበው። እንደ ክርስቲያን አልሆንኩም። ሁል ጊዜ አንተ የዘራው እጨድ ዝም በል ምናምን፣ እሱ ይቅር በለኝ ልጄ፣ ለምን ነው ሁል ጊዜ ትከሰኛለሽ ምናምን ይለኛል። እና ዛሬ ግን እግዚአብሔር ፓስተር ስትናገር ልቤ እንደፈወሰና በዚህ መኮቤ የሆነ መንፈስ እንደገባ እና
እሱ ደግሞ ያሳያለሁ 9:35 በእኛ በስዊድን ማለት ነው። ዋሳው ልክላለሁ ፓስተሬ ሃይ ልጅ አለኝ አባቴ ቢጻፍኩልኝ ዛሬ አባቴ አልኩት አባቴ ያሉሎ በስሙ ነው የምጠራው። በጣም ነው ንቀት አለኝ ወደሱ። ምክንያቱ እናቴ በጣም ነው ወዳት። እናቴ የኔ ጓደኛ ነች። 17 ዓመት ልጅ ነው የወለደችን። እሱ 18 ነበር። ወታደር ሆነ ነው ወደ ኤርትራ የመጣና እናቴ እንደዚህ ሲያደርጋት ትንሽ ስለነበረት ምንም ስለማታውቅ በጣም ነው በህይወቷ አዳመጅ የሆነች። በጣም ነው የምጠላው ለባቴ እና አንድ ነገር አስተውላችኋል? አንድ ነገር አስተውሉ። እህታችን ወንጌላዊ ናት። ወንጌል መመስከሯ ይቅርታ እንድታደርግ አቅም አልሰጣት። ሰው ሲኦል እንዲገባ አትፈልግም፣ ግን እዛ ጋር ሲኦል ትከታለች አባቷን አይደለም። ምክንያቱም ኢየሱስ ያድናል ብሎ መስበክ እግዚአብሔር እሱ ይቅር ይላል ነው አይደል? እናንተ ግን ይቅር። አሁን እሷ ጋር ነው አፈጦ የመጣው ወንጌል በእግሩ መጣ አይደል? ይታያችሁ። አንዳንዴ ክርስትና ቀላል የሚሆነው ስንሰብከው ነው። እግዚአብሔር ይቅር ይልሃል እንላለን፣ እኔ ግን ይቅር አልልህም። እሷ ጦርነት ውስጥ እንዴት ተገባች አይታችኋል። እስከ ስራ እስክትባረር ድረስ የሰው ልጆች ስቃይ መሰቃየት የለባቸውም ብላ መስበክ አቅም አላት። እሷ ግን ይቅር ማለት ያቀታል። ይታያችኋል። አንዳንዴ የምሰብኩት ወንጌል ጌታ እኛን ሊያሳምነን ነው የሚፈልገው። ሊትራሊ ልንገራችሁ፣ ይሄ ሰው አባቷን ሲኦል ከተዋለች አይደል ያለውን ነገር እንዴ እናቷን ደፍሮ መቼም ሰላም መሆን አይችልም አይደል? ይሄ ሰውዬ ጌታ የሚቀበለው ግን በሷ እጅ ነው። ይውልሲ ደግሞ ታያላችሁ፣ ጌታ ፊት ነው በሷ እጅ ጌታን ይቀበላል። ለምን በሉኝ፣ የበደሉ መጠን ሽባ አድርጎታል። ይሄን ሰውዬ ሰብሮታል እኮ መኖር አልቻለም። አሁን እግዚአብሔር ፕሮፌቲካሊ ነው ይሄንን ነገር ይሄን ቤት የፈወሰው። ነገ ደግሞ ከዚህ ልጅ ምስክርነት እንሰማለን። ጌታን በኔ እጅ ተቀበለ ብላ ፎርስ እንዳታደርጊው፣ በኃይል እንዳትጠይቂው፣ ዝም ብለሽ የሚጠይቅሽን እርዳታውን የምትችውን ነገር አድርጊ፣ ፍቅር ስጭ። ከዛ እራሱ ይህንን አምላክ ልከተል ይልሻል። ፎርስ እንዳታደርጊው። ይሄ ሰውዬ በወንጌል ስብከት አይደለም ጌታ የሚቀበለው፣ በአንቺ የህይወት ይቅርታ በማድረግ ብቻ ነው። ኢየሱስ ያድራ ምናምን አትበይው። አሁን ለምን ይቅር አልሽኝ እንኳን ቢል ጌታ እኔን ይቅር ስላለኝ ብቻ ነው የምትይው። አንተንን ይቅር በልህ ምናምን እንዳትዪ። ምክንያቱም ኦልሬዲ ተሰብሯል የሰውዬ አይደለ? ደቋል፣ አቅም የለውም። ነገር ግን አሁን ዝም ብለሽ ቸርነትን ስታደርግለት እሱ እየተቀየረ ይመጣል። ይውላችሁ እዚህ ውስጥ የምትሰሙኝ ሰዎች እናታችሁ አባታችሁ ልክ አሁን ተመሳሳይ ቢሆንም ባይሆንም እንደዚህ አይነት ሁኔታ ላይ ያላችሁ ቤተሰቦቻችሁ ሲኦል እንዲገቡ እድል አትስጧቸው። ይቅርታ በማድረግ የመንግስት ሰማይ ተጠቃሚ አድርጓቸው። ኢየሱስ ጌታ። እውነት ምን እንደተሰማኝ ልንገራቸው። ጌታ ዛሬ ግባ ሲለኝ በቃ እቺን ልጅ ለማዳን ነው፣ ይህን ቤት ለማዳን ነው። በቃ እንዴት ደስ ይላል! ለመሰላችሁ አያሳዝንም? አሁን ያለችው ነገር በጣም የሚያም ነገር ልንገራቸው። ልጇ የአያቷን ክፋት እንዳትሰማ ትፈልጋለች። ልጆቻችሁ የአያታችሁን ክፋት እንዳይሰሙ መናገር አይጠበቅባችሁ፣ ኑሯችሁ ይናገራል። እርግጠኛ ሆኜ ልንገራችሁ፣ ማሚ ግራምፓ ማነው ስትል ወይ ሞቶ ሊሆን ይችላል ልትል ትችላለች፣ በጭካኔ ማለት ነው። የለም እኮ ግን እኮ
አይምሯን ላለመበረዝ ምን ትላለች? ክፉ ነው ምናምን አትልም፣ ግን ኤግዚስት አላደረግም። እናንተ ያልገባችሁ ነገር ይቅርታ ያለማድረግ የልብ መርዝ ስለሆነ ማውራት አይጠበቅም። ፊታችሁ ያወራል፣ ህይወታችሁ ያወራል፣ ጤናችሁ ያወራል፣ ኢኮኖሚያችሁ ያወራል። ሰላም ማጣታችሁ የቤታችሁ እንትን ራሱ ኤነርጂ ያወራል። በጣም ብርሃን ነገር ልንገራችሁ፣ ኢየሱስን የማያቅፈው ሰው የለም ቂመኛ ስላይደለም። ይቅርታ ስፒሪት ነው፣ ላይፍ ነው። ልክ እንደ ምርጥ ሽቶ ይሸታል። ይቅርታ የሚያደርግ ሰው አጠገቡ ቆማችሁ ቂመኛ መሆን አትችሉ። አሁን አንዳንዴ ምትለች አይ ልጄ አይስማ የአባቴን ክፋት፣ ልጄ አይስማ የእናቴን ክፋት ትላልና ለልባችሁ ቂም ይዛችሁ ቋጥራችሁ ዝም ስትሉ አላወራውም ልጄ እንዳይሰማ። ስሙኝ፣ ስላወራችሁ አይደለም ይሰማ፣ ይቅር ስላላላችሁ ይሰማል። ህይወታችሁ ምክንያቱም ለልጆቻችሁ ማትራሩማ እናንተ ለአባታችሁ ስላራራችሁ እናንተ ልጆቻችሁ ላይ ጨካኝነታችሁን ታሳያላችሁ። ትዳራችሁ ላይ ጭካኔ ይታያል። the result of unforgiveness ነው። ለኛ ለዚህ እኮ ነው ኢየሱስ በጣም ጠንቃቃ ነው። በጣም ጌታ ግድ የላችሁም እንዲህ አለ። በጣም አያሳዝንም ያለው ነገር ኢየሱስ አሳልፎ ለሚቀጣው ይሰጣል፣ ለሚያሰቃየው አሳልፎ ይሰጣል። ስሙኝ፣ እዚህ ጋር ይታሰራል ብሏል። እዚህ ጋር ኢየሱስ ፕሪዝን ይገባ አላለም እኮ። ሰውየው ሊሰራ ይችላል ማለት ነው። ይቅር ያለ ማለት መንፈስ ነው ምላችሁ። ለዚህ ነው ፕሪዝን ውስጥ ላትገቡ ትችላላችሁ። ፖሊስ ቤታችሁ ላይመጣ ይችላል። የሚደበድባችሁ ሰው ላይመጣ ይችላል። ኢኮኖሚያችሁ የተደበደበ፣ ሰላማችሁ የተደበደበ፣ ጤናችሁ የተደበደበ ኤቭሪዴይ አይታይም፣ ግን ይታያል። እንትኑን በላብራቶሪ አታገኙትም። በሽታውን ግን በሽተኛ ናችሁ። እጃችሁ ካቴና ውስጥ አልገባም፣ የልባችሁ እጅ ግን ካቴና ውስጥ ነው ያለው። አይምሯችሁ ካቴና ውስጥ ነው ያለው። እስር ቤት ውስጥ እንቅስቃሴያችሁ ያሳብቃል። መፈታት አልቻላችሁ። እችን ልጅ ዛሬ ህይወቷን ነው እግዚአብሔር የፈታው። ፈታት እኮ ቆም። አንዳንዴ እኔ ደስ ይለኛል ጌታ እንደዚህ ቆማችሁ ፈትቻችኋለሁ ሲል መቼ ሄድኩ ስትሉ ስፒሪታችሁ ተፈቷል። ማይንዳችሁ ማሰብ ይችላል አይደል? ወንድሙን የሚጠላ በጨለማ ይሄዳል የሚሄድበትን አቅም ይለ ዮሐንስ። እኔ እዚህ ቆሜ አያል እያየው ነው። ምንድነው በጨለማ የሚሄደው ስትሉ ጨለማ የሚጀምረው በአይን ከመከፈት አይደለም። የአይን ብርሃን አይደለም፣ የህይወት ብርሃን ነው። ጨለማ ማለት ብርሃን ማለት ላይፍ ነው። እዝና ትጋጫለህ ከግንድ ጋር እያለ አይደለም፣ ግን ዴስቲኒን አታገኘውም እያለህ ነው። ያንተ የሆነውን ነገጋት እንቅፋት አለ ፊት ላይ እያለ ነው ያለው። አንዳንድ ሰዎች እንደዚህ ይላሉ፣ እሰራለሁ ምንም ችግር የለብኝም ከቤተሰቦች የተነጥዬ አምጉድ ይላሉ። የሚገርም ስራን ሰርተ አይጥምህ። በስራ አትደሰት፣ በለበስከው አትደሰት፣ ባገባው አትደሰት፣ በወለድከው አትደሰት። እንዳለ ታስረሃል። ብላይንድ ነህ። አንድ የሚያፈነዳ ነገር ነገራችሁ ልቀጥል። አንዳንድ ባሎች የሚስታቸውን ውበት አዩ፣ አንዳንድ ሚስቶች የባላቸውን ውበት አዩ። ብላይንድ ስለሆኑ ብላይንድ የሆነው ልባቸው ነው። እግዚአብሔር ምሕረት ሲያደርጉ ይፈታቸውና እንዴት ሚስታቸው ቆንጆ እንደሆነች ያሉ፣ እንዴት ባላቸው ቆንጆ ሆኖ እንደሆነ ያሉ። ብላይንድነቱ የተፈጠረው እዚህ አይን ላይ አይደለም። ይኸውልህ መልክ ውበትን ቆዳ እንዳልሆነ የምታውቀው ይቅር ማለት ሲጀምር ነው። most people ሚስቴ ለምንድነው የማይታየኝ ውበቷ? ባሌ ምንድነው እኮ ብላይንድና ብላይንድ የሆነው የውስጥ አይኔ ነው። ይቅርታ ባለማድረግ ታውረሃል። ስለዚህ እኔ አንዳንድ ይላለው ጌታ ሆይ በሚስቴ ፊት ሞገስ ስጠኝ፣ አይኗ ይከፈትና ውበቴን ትመልከተው። ጌታ ሆይ አገኛችሁ። ሰው ሪሊዝ አድርጉ። ብላይንድ ያደርጋችሁ። ምግብ እየበላችሁ እንደማይጣፍጣችሁ ታውቃላችሁ። እግዚአብሔር ምላሳችሁን አልመታውም፣ የነፍሳችሁ ክፍል ነው የተመታው።
ለብሳችሁ ይበርዳችኋል። ችግሩ የዌዘር ጉዳይ አይደለም፣ የነፍሳችሁ ብርድ ነው። ለዚህ ነው ከብራንድ ስታማርጡ ስቲል የሚበርዳችሁ። ውድ ነገር ስለለበስክ አይደለም የሚስማማ። በጣም ከባድ ነገር ልናገር ነው። በጣም ከባድ ነገር። አንዳንድ ይውላችሁ ስሙ ነው። እዚህም ላይ ስለማይ ላስረዳችሁ፣ ምክንያቱም በጣም ጨለማ ውስጥ ስላለ ላስረዳችሁ። አንዳንዴ ሰውን በድለኛል ብለን ልናሳምነው የምንፈልገው ከሰውየው ለመጠቀም እንጂ ሰውየውን ፈልገ ነው አይደለም። ይህ የሚያፈነዳችሁ ነገር ነው ምነግራችሁ። ይቅርታ የምንፈልገው ከምናገኘው ቤኔፊት ተነስተን ነው። እመኑኝ፣ ይቅርታ እያደረግንልት አይደለም፣ ጥቅሙን ነው የፈለግነው። በድለኛል፣ ልቤን ሰብረኸዋል ስንል ገንዘብነቴን ፈልገ ነው ወይ? የኔ ሰላም ሊሰጠን አልቻለም፣ መጸለይ አልቻልንም፣ ማምለክ አልቻልንም ብለ ነው ወይስ ለመጠቀም ፈልገ ነው? ፓስተሮቻችሁን ይቅር የምትሉት መድረኩን ፈልጋችሁ ነው? ፓስተራችሁ የእርግጥ መጋቢያችሁ ስለሆነ ነው? ባላችሁ ምን ለመጠቀም ፈልጋችሁን ይቅር የምትሉት? ለኔ አስቀኛል። ሰዎች መጥተው አሊ በጣም ነው የሰበርከኝ የጎዳኝ ሲል እኔ ደግሞ አራዳ ልጅ አይደለም እና ምን ፈልገሽ ነው ልስጥህና እንገላገል። አሁን ኢየሱስ ይሁዳን ያጎረሰው ስለሚወደው አይደለም፣ እንደሚጠፋ ስለሚያውቅ ነው። አንዳንዴ አይመስላችሁ? ይወደዋል ይሁዳን እኮ፣ ግን ያጎረሰው በጣም ስለረካበት አይደለም፣ ካልጎረሰ ስለማይሄድ ነው። ስላጎረስኩ ወደድኩ እያልኩ አይደለም፣ እንደሚሸጠኝ ስለማቅ ነው ያጎረሱ። እና ያጎረሶቻችሁ ስላልነቁባችሁ አይደለም። አንዳንዱ ድሮም የፈለከው ከእጁ ለመጉረስ ስለሆነ ነው ያጎረሰ። ካልጎረስክ አትሄድም። በክርስቶስ ይቅር የተባልንበት አካል እንድንሆን ነው፣ የጥቅም ጉዳይ አይደለም። ሄሎ are you with me guys? እንደዚህ አይነት ተንኮል ውስጥ አትግቡ። ይቅርታም የምትጠይቁት ይቅርታም የምታደርጉለት የወንድምናችሁ ቫልዩ ስለገባችሁ ነው፣ የምታገኙት ጥቅም አይደለም። የምናተርፋቸው ትርፎች እመኑኝ ህይወት አይሰጡንም። በጌታ የምትጠቀሙት ስላጣችሁ ይቅር አትበሉ። ሰውን ወንድሜ ይበልጥብኛል በሚል እንጂ መግቢያ ስላጣችሁ በር ፈልጋችሁ ሰው ይቅር አትበሉ። ይቅርታም አታድርጉ። ይቅርታ ከልባችሁ ስለሆነ ኢየሱስ እርዳን እባክህ እርዳን። አንዳንድ ሰዎች እንዲህ ይላሉ፣ ይቅር ለምንድን ነው ማትለው? ክርስቲያን አይደለህም ወይ ይላል። አንተ ለምን ይቅር አትልም? ክርስቲያን ከሆንክ ክርስትናን መጠቀሚያ ለምን ታደርገዋለህ? እየሰማችሁን ያላችሁት ምህረት መስቀሉን ሴንተር ያደረገ ነው። እግዚአብሔር ይመስገን። ሃሌሉያ። ጌታ ይመስገን። ጌታ ይመስገን። ደስ አይልም? ኪስ ፈልገ ይቅር አትበል፣ ኪሱን ፈልገ ምህረት አታድርግለት። ኢየሱስን ፈልገ እንጂ። እግዚአብሔር ፊት ያስጠይቀናል። እግዚአብሔር የወንድምህ ገንዘብ ወዴት አለ ብሎ አይልህም፣ ወንድምህ ወዴት አለ እንጂ። ከመሆን ጋይስ ከመሆን አይደለ? ወንድምህ ወዴት አለህ ነው ያለው። የወንድምህ በጎች ወይም ደግሞ እህሉ የት አለ አላለው። ወንድም ካተረፈው አይፈለግም ከወንድምነቱ እንጂ። አገልግሎቱን ዘጋበት አይልህም እግዚአብሔር።
ወንድምህን ገደልከው እንጂ። አንዳንድ ወንድሞች ከአገልግሎት ጋር ስለተጣበቁ አገልግሎቱን ስትነኩባቸው እነሱም ይሞታሉ። ታውቃለህ ያ እንደሆነ ካልኩሌት አድርገህ አገልግሎቱን ከሞታውበት መኖር አይችሉም ብለህ ትመተዋል። ምን ማለት መሰላችሁ? ወገቡ እንዲሰበር ከፈለክ የተቀመጠበትን ወንበር ምታው ነው ጫወታው። ትመተዋለህ። ከወንበሩ ጋር ቂም ስላለ አይደለም ወንበሩን የመታው፣ ወንበሩ የተሸከመው ወንድምን ስለሆነ። አንዳንድ ቢዝነሶችን የሰዎችን አገልግሎት ህይወት ምንመታው የሰዎቹ ህይወት ከዛ ነገር ጋር ስለተሳሰረ ነው። እና ሰው ሲያይን እኔ ምን አደረግኩኝ ነው የምትሉት። ታውቃላችሁ ወገቡ እንደሚሰበር። እግዚአብሔር ምህረት ያደርግልን። ጌታ አብራራልን በኢየሱስ። እሺ ቱማች አይደለ ጋይስ? ምህረት ላይ ከመጣ ብዙ ማወራዋል። በጣም ብዙ ማወራዋል። ጋድ ኢዝ ላቭ። አቤት ሰላም ቅዱሳን፣ ሰላም ጌታ ይመስገን። ጌታ ባንተ በጣም ተጠቅሞ ልቤን ስለፈወሰው አመሰግናለሁ። ጌታ ይመስገን። የሚገርመው እኔ በጣም አሁን ማቲንክ ብዙም አልቆየሁም ፎሎ ካደረኩት በዚህ ላይ ግን ብዙ ነገር መንፈስ ቅዱስ በውስጥ ባንተ እየተጠቀመ ፈውሶኛል። እና ዛሬ ባይገርምክ ትናንትና ከእናቴ ጋር እናቴ ያላሳደገችኝም እና በአያት እጅ ነው ያደግኩኝ። ግን ህፃኑ ነው እኔ ከእሷ ጋር ቴኬር ማድረግ እኔ ስላልቻለች አያቴን ያሳደገችኝ እና በጣም ብዙ ሪጀክሽን አለብኝ በጣም በቃ። እና ያው ወደ ጌታ ስመጣ ፎርጊቭ አድርጊያታለሁ። ግን በጣም በቃ ያው ውስጤ እንደዚህ እንድፍሪ አልሆነም። እና ቀደም መጀመሪያ ስገባ እናታችሁ ስትል በቃ ከልቤ ላይ የሆነ ነገር ተነቅሎ ሲል ተሰማኝ። እና በቃ መኪና ራሱ መንዳት አልቻልኩም እየተንቀጠቀጥኩኝ ማለት ነው። እና በቃ ልክ መንፈስ ቅዱስ አዋርቻታለሁ ትናንትና እና ማታ ላይ ግን በቃ ይሄ በጣም የሆነ ሄቪነስ ሰሞኑን በጣም ሄቪነስ ይሰማኛል። ስትደውል አላነሳውም ምክንያቱም ይሄ ያደረገችኝ ነገር አኔቨር ላድርገው በቃ ውስጤ ውስጥ በጣም እንደ ሄቪ ነገር ተቀምጧል። አላዋራትም ምክንያቱም ብዙ ነገር በቃ እሷ እዛ ላይ ጥላኝ ስትሄድ ራሱ መለስ ተደርግ ያለው ልጆኝ በጣም ብዙ ነገር ደርሶብኛል። ግን ኖባዲ ነው ሳታውቅም ምን አይነት ውስጥ በህይወቴ እንደማሳልፍና እንደዛ ስትል በቃ የሆነ ነገር ከልቤ ውስጥ ንቅል ብሎ ሲል ተሰማኝ። እና በቃ ሳለቅስ በቃ ራሴን ራሱ ኮንትሮል ማድረግ አልቻልኩም። እና በቃ the whole time እያዳመጥኩት ነበረ። አንድ በአንድ ሂል በቃ ሂል እያደረኩኝ ደስታ ወደ ራሴ እየመጣ ሲገባ ታየኝ። ኢየሱስ ጌታ ነው። በጣም በቃ እንጃ መንፈስ ቅዱስን አመሰግናለሁ ድምጹን አዳምጠህ ወደዚህ ስለመጣህ። ምክንያቱም ብዙ ፈውስ በውስጥ ያልፏል እና የሚገርምህ ብዙ በቃ ኦፕን ዶር ይመጣል ይዘጋል፣ ኦፕን ዶር ይመጣል ይዘጋል። ግን I didn't know the reasonን አልገባኝም ነበረ። እና አሁን ግን በጣም አመሰግናለሁ። ኢየሱስ ጌታ ነው። በአንተ መንፈስ ቅዱስ ስለሰራ ይሄንን ዋው። በነገራችን ላይ የይቅርታ ኤክስፒሪየንሶች ሌሎችን ስለሚፈውስ እንደዚህ የተነካችሁ ሰዎች ምስክርነት ካላችሁ ናርዲዬም ሜሪዬም ካላችሁ የምትሉት ነገር ለሚጊቭ ዩ ቻንስ ሌሎችን አሁን የእህታችን አልፈታም በጣም ነው። ምክንያቱም ሁላችን የተበደልንበትም የበደልንበት በጣም እንትኖች አሉ አይደለ? ላይፍ ኤክስፒሪየንሶቻችን አንድ ቦታ አልተጎዳንም፣ የሆነ ቦታ አይደለም ቪክቲም። በጣም ብዙ ነው ህይወት፣ በጣም ዘግናኝ ነው አይደል? በጣም from the childhood I'm excited for the book መጽሐፉ ላይ በጣም ላብራራ የሞከርኩት ፔኖች የሚጀምሩት አድገን አይደለም፣ መድረክ ላይ አልጀመሩ፣ ትዳር ላይ አልጀመሩ። እመኑኝ የእናታችን ማህፀን ላይ ነው የጀመሩት። እና እነዚህን ነገሮች አንዳንዴ የቱ ጋ እንኳን እግዚአብሔር ቢፈቅድ በነገራችን ላይ አትላንታ ላይ ጁን 20 ላይ ኢነር ሂሊንግ ኢንካውንተር ኮንፈረንስ አለ። ሬጂስተር ማድረግ የምትፈልጉ ሰዎች አትላንታ ግን ለ50 ሰው ብቻ ነው ያዘጋጀ ነው።
ሬጅስትሬሽን አለው ቦታ ተከራይተን ምናምን ነው። እዚህ ልጆች አሉ ኮሚኒኬት አድርጓቸው ይህንን ኤንካውንተር ኢነር ሂሊንግ ፕሮግራሞች ላይ መግባት የምትፈልጉ 5 ቀን ነው። መውጣት አይቻልም፣ ስልክ መጠቀም አይቻልም። እሱን ወሰነ ፈርመ ነው የምትገባው ማለት ነው። 5 ቀን ነው። እዛ ላይ እንገባለን፣ አንወጣም። ተፈውሰን ነፃ ወተን ነው ምንወጣው። 5 ዴይ አትላንታ ላይ ኤንካውንተር ኮንፈረንስ አለን። ዝግ ነው የሚሆነው። መመዝገብ የምትፈልጉ ሰዎች እዚህ ልጆች አሉ፣ እነ ኢቭ በጣም ልጆች አሉና እነሱ ፒክ ያደርጓቸዋል። ተባረኩ። እንትኑ ጋር ልምጣ። የቱ ጋር የፔኖቻችን መንገድ ስለማናቅ ምንድነው የምናደርገው? አንዳንድ ቦታ ላይ በጣም ኮምፕሊኬትድ ከመሆኑ የተነሳ ልባችንን ፈትኖ መንፈስ ቅዱስ ነው የሚያሳየን። ለምሳሌ ፎር ኖ ሪዝን የምትጠሉት ሰው የለም ከቤተሰቦቻችሁ? ምን አርጉ ስታዩ በቃ ንዴት የሚላችሁ ማለት ነው። for no reason መንፈስ ቅዱስ አንዳንዱ ሊያወጣው ይገባል ብላችሁ ፈልጉ። ሜሪ የምትይው ነገር አለ ወይስ ሌላ ሰው ላስገባ? No, it's okay. Don't worry. ቁጭ በይ፣ አይዞሽ። ፓስተር በደስታ ምስክርነት መስጠት ደስ ይለኛል፣ ግን ረጅም ነው። አይ ከትምህርቱ የተነሳ አይ ነው ለዚህ ዛሬ ለፈኝ ፓስተር በደንብ ሌላ ጊዜ ናዲ አሊ ዛሬ አንተ ካስተማርከን ትምህርት ውስጥ ማለት ነው ላይክ ያው የእግዚአብሔር ቃል እንግዲህ እየወሰደ ያሳየህ የለ እንደ መስታወት እየወሰደ የሆነ ቦታ ላይ ያሳያል፣ የሆነ ቦታ ላይ ያሳያልና በጣም ልቤን ማለት ነው የነካው ከተናገርከው ነገር ምን እንደሆነ ታውቃለህ? እግዚአብሔር ይቅር ያለን እና ምን እንደረዳኝ ማለት ነውና እግዚአብሔር ይቅር ያለን እኛን ያለን አንደኛ ውጤቱን ያውቀዋል ምን እንደሚመጣብን፣ ሁለተኛ ነገር ደግሞ እሱንም ምን እንደሚያስከፍለው ያውቃል። ይቅርታ ሲያደርግልን ልጁን ኮስት እንደሚያደርገው ያውቃል። ህይወት ኮስት እንደሚያደርግ ያውቃል። ብዙ ነገር ኮስት እንደሚያደርገው ያውቃል። ግን ስቲል ምህረትን አደረገልን ባይገባንም እና ምንድነው ትልቅ ዛሬ የተማርኩት ነገር ምህረትኛ የምናደርገው እነሱ ስለሚገባቸው ወይኛም ስለሚገባን ሳይሆን መስቀሉን ሴንተር ስላደረገ ብቻ ነው። ቢኮዝ ያንን ካላየንና በደንብ ውስጣችን ያንን ካልተረዳን ማለት ፎርጊቭነስ ራሱ ማለት ይቅርታ ያደረግንበት ፍሬው ራሱ አይገባንም ማለት ነው። እኔ ዛሬ ምን እንደገባኝ ታውቃለህ? በጣም ብዙ ነገር አይ ነበረ ወደኋላ ማለት ነው። ማለት የተጎዳሁበት እኔም የጎዳሁት በጣም ብዙ ነገር ማለት ነው። እና እግዚአብሔር ተፈታው። ግን የተፈታሁበት ትልቁ ልቤን ያሳመነውና ልቤ ላይ ማለት ነው ትልቅ ነጥብ እግዚአብሔር ያስቀመጠው ዛሬ ምንድን ነው መሰለ? ሪዝን ልንሰጥ አይገባም። ሪዝን ያለምንም ምክንያት we have to forgive ምህረት ልናደርግ ይገባል። አለበለዚያ ኢየሱስ ክርስቶስን ተከትለን እኔ ተከትያለሁ ልል አልችልም። ኢየሱስ ክርስቶስን ከመከተል የተነሳና እኔ ኢንጆይ ያደረኩት ስለሆነ ኢየሱስ ክርስቶስን ከሱ ጋር እየኖርኩኝ ስለሆነ ውስጤ የሚከብድብኝ ነገር የለም ማለት ነው። I'm enjoying life በክርስቶስ። ሌላው ነገር ደግሞ መጽሐፍ ቅዱስን ማንበብ by the way ከአንተ ጋር ማለት ነው ከአንተ ትምህርት መማር ከጀመርኩኝ
አንዱ በህይወቴ ላይ ትልቅ ስር ነቀል የሆነ ለውጥ ማለት ሊትራሊ የሚታይ ለውጥ አለ በህይወቴ ላይ እንደዚህ የሚታይ የሚጨበጥ ማለት ነው። ዋይ ቢኮዝ መጽሐፍ ቅዱስ ማንበብ ጀምሬያለሁኝ like within 2 years ማለት ነው። አልዬ መጽሐፍ ቅዱስ የኛ ቤት ውስጥ አሁን የኔ ብቻ አይደለም፣ ይሄ የቤታችን ሀብት ነው። ሀብት ታውቃለህ? ሀብት የምንንከባከበው ሀብት ይሄ ካንተ እግዚአብሔር አምላክ በአንተ ውስጥ ይሄንን እውቀትና ይሄንን ጥበብ ሰጠኝ። ዛሬም ለልጆች የምሰጣቸው ይሄንን ነው። መጽሐፍ ቅዱስ መኝታ ቤታቸው መጽሐፍ ቅዱስ የስኩል የትምህርት ቤት ባጋቸው ውስጥ አለ። መጽሐፍ ቅዱስ ይዘውት ይሄዳሉ። መጽሐፍ ቅዱስን we travel everywhere we go everywhere መኪናችን ውስጥ መጽሐፍ ቅዱስ አለ። አልዬ guess what ህይወት ኦኬ ይሄው ዛሬ አንተ ትልቅ ያልከው ነገር ምንድነው? እንደ መስታወት ማለት ነው። መስታወት ሰሞናርዲ yes መስታወት ማለት ነው። yes አንተ ዛሬ እያስተማርክ ይሄንን እያልክ ይወስደኝ ነበረ። እዚህ ላይ ወደዚህ ነው የሚወስደኝ ወደ ቃሉ ማለት ነው። እውነት ይሄው በጌታ ፊት ነው የምነግርህ። ኦኬ ኦ ማይ ጋድ ዘፍጥረት ላይ እኮ እንደዚህ ይላል። ኦ ማይ ጋድ እና ኢቭን ግንባራቸው የጠቆረ ፊታቸው የተጨማደደ የሚለው ቦታ ላይ ራሱ ልክ አንተ ስትናገር ማለት ነው ማለት forgiveness ይሄ ምህረት ያላወቀ ያልገባው ሰው የሌለው ሰው ፊቱ የተጨማደደ ነው ስትል ሕዝቅኤል ላይ ፊታቸው የተጨማደደ የሚል ቃል እየወሰደ ያሳየኝ ነበር። አልዬ መስታወት ይሄው ሀብት ይሄ ቅሪት በቃ it's like ፍቅር ታውቃለህ የሆነ እንደዚህ የምትጠጣው ነገር ይሄ እንደ ውሃ የምትጠማው ነገር የለም። that's what happened to me to my husband ለታው ሌላው ለባሌ ራሱ ማለት ነው። እና አልዬ ዛሬ ስለ ምህረት ስታስተምር ማለት ነው ከዚህ ውስጥ እያወጣህ ነበረ አይደለም የምትናገረው የምታስተምረው ከዚህ ውስጥ አይደለም ታች ያደርግ ነበረ ልቤ ውስጥ። በእናቴን ብትጠይቅ ቤተሰቦች ምናምን ብትጠይቅ እሷ ወይኔ እድለኛ ነች ምንም እንደው ቂማቲዝ ምናምን ይላሉ ማለት to be honest ብትጠይቅ ማለት ነው ከቤት ውስጥ እሷን ፒክ አድርጎ ያወጣት የባረካት እንደዚህ ያላት ቂም ስለማትይዝ ነው ምናምን ይባላል ማለት ነው። ኦኬ እንደዛ የሚባል ነገር አለ በቤታችን ውስጥ። ዛሬ ምን ገባኝ መሰለ እያስተማርክ ማለት ሳልበደል ቀርቻ አይደለም። እኔም እንዳልኩት ደግሞ ብዙ የበደልኳቸው ሰዎች ሊኖሩ ይችላሉ። ገስዋት ጌታን ሁሉ ጊዜ ምን እለዋለሁ መሰለ ልክ ጉም እንደሚተን እንደዚህ በሰማይ ላይ ያለ ጉም ማለት ነው እንደዚህ ብትን እንደሚል በውስጤ ያለውን ህመም እንዲህ ብትን አድርገውላለሁ ሁሉ ጊዜ ማለት እንዳላስበው አድርገኝ እንዳላስታውሰው አድርገኝ እንዳላስበው። ምክንያቱም ማለት በብዙ ህመም ውስጥ ያለፍኩ ሰው ስለሆንኩኝ ማለት ነው እንዳላስበው አድርገኝ because it's pain አይደለም ፔን ነው ያማል። እና በቃ እንዳላስበው አድርገኝ እላለሁኝ። ማታ ልክ ስተኛ ነገሮች በሚመጡ ሰዓት ጌታ መንፈስ ቅዱስ እስቲ አንድ ጊዜ ናና እኔ እናንተ እናውራ አስረሳኝ እንድረሳው እኔ እናንተ እናውራ እንባዬ እንደዚህ እየፈሰሰ ማለት ነው እኔ እናንተ እናውራ አስረሳኝ እለዋለሁ። ገስዋት በዚህ በ2 ዓመት ውስጥ ማለት ነው ፍቅረኛዬ ይሄ ሆነ። ይሄንን ነው አሁን እኔ የምመክራቸው በእውነት ፍቅረኛችሁ ይሄ ይሁን ማስረሻችሁ ይሄ ይሁን። እና በቃ ሩትን አያታለሁኝ የእውነት ምሳሌ ላይ ሄድና I am this woman ሩት ጋር ሄድና ወይኔ ሩትን እንዴ ማርያም የሆነ እሄዳለሁኝ እንደ ጓደኞቼ ማለት ነው ማማከራቸው እዚህ ውስጥ ስገባለሁ ጠፋለሁኝ። እና ለዛ ቤተሰቦቼ ምን ይላሉ አሁን እሷ እንደዚህ ነች ያ ሁሉ ተደርጋ ያ ሁሉ አድርጋ ምናምን no there is somewhere that I go ያንን እመክራለሁኝ። እኔ አልዬ ተባረክልኝ
እዚህ ውስጥ እንድገባ ስላደረከኝ የዚህን ሚስጥር ማለት ነው ትልቁ ሚስጥር እዚህ ውስጥ ሀብት፣ ባለጠግነት፣ ህይወት ምን ልበልህ ጥበብ፣ እውቀት፣ ኑሮ፣ ትዳር፣ ልጅ ማሳደግ ብትል ምን ባሎቻችሁን አዳምጧቸው የሚል አንድ ጊዜ የሆነ ትምህርት አስተማርክና ማለት ነው ሄጄ ባሌ ዛሬ አንተን መስማት እፈልጋለሁ። ኦ ማይ ጋድ ዲስ ኢዝ ሚራክል what happened to my wife are you sure for real yes I want to listen ምንድነው ድሪም ምን ነበረ ራሂ ነበረ ማለት በቃ ከልጅነት ጀምሮ ምናምን አንተ አልዬ እንደዚህ ይወጣ ነበረ we become best friend through your teaching best friend like literally best friend እንደ ባልና እንደ ሚስት ሳይሆን best friend anything we can sit down we can talk ከዚህ ጋር በመካከላችን ይሄ ገባ በእኔና በሱ መካከል በልጆቼ መካከል አልዬ እግዚአብሔር አምላክ ዘመንህን ይባርከው ህይወት ማለት ነው በዚህ በሁለት ዓመት ውስጥ የኔ ህይወት ማለት gradually ነው ማወራ በትዳሬ በልጅ ማሳደግ በምን እማላቀው አይነት ጥበብ ይመጣል እንዴት ከየት እንደሚመጣ ይሄው ቀጥታ ወስደ እዚህ ውስጥ ስለጨመርከኝ ጌታ ኢየሱስ ዘመንህን ሁሉ ወድሃለሁ አልዬ በጣም ነው የምወድ ተባረክልኝ ኢየሱስ ክብር ይሁንለት ክብር ይሁንለት ክብር ይሁንለት ክብር ይሁንለት ናርዲ this is the beginning መንፈሴ ላይ የሚመጣው ነው የምነግርሽ this is the beginning ጌታን ወክ ሲያደርግ ታይዋለሽ ቤትሽ ውስጥ እግዚአብሔር ይለኛል ጥላዬን ታይዋለሽ ይለኛል ጌታ አመሰግናለሁ ሃሌሉያ ጌታ ወክ እናደርጋለን አብረን ይልሻል ይላዶስ ኩባራሽ አሮ ነው ከዚህ በፊት ነገርሽ አላውቅም ግን ጌታ ፕሮፌቲካል የሆነ እንትን ሲሰጥሽ ያለው ፔይንቲንግ ይላዶስ ጌታ አለ you see the shadow of his presence hallelujah hallelujah አልጠፋብሽም ይልሻል ጌታ አልሰወርብሽ my god I don't know why በጣም የምትፈሪያቸው ዘመኖች ነበሩ በልጅነትሽ በጣም ብቸኝነት በጣም ፍርሃት እግዚአብሔር ይለኛል አለፈ this is the beginning አብረን ወክ እናደርጋለን you'll feel my shadow እግዚአብሔር ጥላይ መዝሙር 91 ላይ እንደዛ አይደል በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል ሃሌሉያ ጥላ ውስጥ ያድራል ማለት he will feel that he shadow እንጂ still እኮ አለን እኮ በሱ ጥበቃ ውስጥ አለን ይሄኛው ግን the highest protection ነው የሚያወራው ጠላቶችሽ ብቻ ሳይሆን አንቺም የሱን መገኘት እየተሰማሽ ማለት ነው ጠላቶችሽ አሁንም ያውቃሉ እኛንን ማናቀው አቤትሽ ግን የሚገርምሽ ነገር ጠላትሽ ብቻ ሳይሆን አንቺም ይሰማሻል ጥላው እና ትስቂያለሽ ይሄንን የእስራኤል ቅዱስ እግዚአብሔር ያደርጋል ሃሌሉያ ሃሌሉያ my god ሃሌሉያ praise god praise god praise god ክብር ይሁንለት
ክብር ይሆንለት፣ ክብር ይሆንለት፣ ክብር ይሆንለት፣ ክብር ይሆንለት። I feel the presence of God. ክብር ይሆንለት ለኢየሱስ፣ ክብር ይሆንለት፣ ክብር ይሆንለት፣ ክብር ይሆንለት። ሃሌሉያ! ክብር ይሆንለት፣ ክብር ይሆንለት ለኢየሱስ፣ ክብር ይሆንለት ለኢየሱስ፣ ክብር ይሆንለት፣ ክብር ይሆንለት፣ ክብር ይሆንለት ለእስራኤል ቅዱስ፣ ክብር ይሆንለት። ሃሌሉያ! ሃሌሉያ! ማይ ጋድ! እናት ለሌለው እናት ነው እግዚአብሔር፣ አባት ለሌለው አባት ነው እግዚአብሔር። ሃሌሉያ! ማሌቫኒያ ታላ አባትነት ሁሉ የሚሰየምበት ልዑል እግዚአብሔር። ሃሌሉያ! ሃሌሉያ! He is a perfect Father. Glory, glory, Lord. Lord, we give you praise. ጌታው ብዙ ክብር፣ ብዙ አምልኮ፣ ብዙ ስግደት ላንተ እናመጣለን፣ እናመሰግንሃለን ስላሳደግከን፣ ክፍተታችን ባንተ ስለተሞላ አንዳላሳኪ ባረሽ። ማይ ጋድ ሎርድ፣ ለበሽታችን መድኃኒት ሆንክልን ጌታው፣ ሳትመረምረን ፈውስ ሆንክልን ጌታ ሆይ፣ ለእብደታችን ጤና ሆንክልን ጌታ ሆይ፣ ለረብሻችን ሰላም ሆንክልን፣ ለብቸኝነታችን ታላቅ ወንድም ሆንክልን። እናመሰግንሃለን ጌታ ሆይ፣ ለተከዳንበት ነገር ሁሉ ሪፊውጅ ሆንክልን። እናመሰግንሃለን፣ እናመሰግንሃለን። እርቃናችንን በሄድንበት ልብስ ሆንክልን ጌታ ሆይ፣ በሌሊቶቻችን ፍርሃቶች ሁሉ ላይ ጌታ ሆይ አንተ ብርሃን ሆንከን፣ ጨለማ ስንፈራ ቆምክልን ጌታ ሆይ፣ በሌሊት ሲመክሩብን አንተ ምክራቸውን በተነህ ቆምክልን ጌታው፣ በድክመታችን አንተ ራራህልን። ታላቁ ሊቀ ካህናችን ሆይ እናመሰግንሃለን፣ እናመሰግንሃለን። ቅዱስ ስምህ ይባረክ። Thank you, Lord. Thank you. Thank you. Amen. 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 Hallelujah. Amen. Amen. Oh my God. Amen. Amen. የእስራኤል ቅዱስ እናመሰግን። ምርኮ መለስክልን፣ የመገኘትን ምርኮ ጌታ ሆይ፣ የጤናችንን ምርኮ መለስክልን ጌታ ሆይ፣ በዚህ ሚዲያ ላይ ክብር መለስክልን። አመሰግናለሁ ጌታ ሆይ። ሃሌሉያ! ክብር ሁሉ ላንተ ይሁን። ዳግም ስላሰብከን በዚህ ሚዲያ ላይ ጌታው ስምህን ልታከብር፣ ስምህን ልትቀድስ፣ የትውልዱን ልብ ልትቀይር ዳግም ስለመጣ ጌታ ሆይ አመሰግንሃለሁ፣ አመሰግንሃለሁ ጌታ ሆይ። በዚህ መስኮት ውስጥ የብዙ ሰዎች ቤት ስለሚጎበኝ፣ የብዙ ሰዎች ትዳር፣ የብዙ ሰዎች ህይወት፣ ጤና ጌታ ሆይ ኢኮኖሚያቸው፣ ህይወታቸው ስለሚጎበኝ አመሰግናለሁ። እኔንም ስለምትጎበኘኝ ጌታ ሆይ እባርክሃለሁ፣ እባርክሃለሁ ጌታ ሆይ። ብዙ ምህረት ስለሚሆን በዓለም ዙሪያ በዚህ መስኮት ውስጥ አልፈ ደግሞ ብዙዎችን ወደ መንግስት ስለምታመጣ አመሰግናለሁ ጌታ ሆይ። ክብር ላንተ ይሁን። ብዙ የሚበሉት ያጡ ስለሚበሉ፣ የተሰበሩ ስለሚጠገኑ ጌታ ሆይ፣ የተጣሉ ስለሚታረቁ፣ ቸርች የሌላቸው ስለሚያገኙ፣ አባትና እናት ላጡ አባትና እናት ልትሆን ስላለ ጌታው ኢኮኖሚ ልትጎበኝ፣ ህይወትን ልትጎበኝ፣ ቤትን ልትጎበኝ በዚህ ስላለ ዛሬ ኪዳንህ ስለጀመረ ጌታው ኪዳንህን በእኛ ስላደስክ ዳግም መታሰብ ስለሆነ በዚህ ሚዲያ ላይ አመሰግናለሁ እግዚአብሔር ሆይ አመሰግናለሁ። አቅም ስለምሰጠኝ ቀን በቀን እንዳገለግል ጌታ ሆይ በኢየሱስ ስም ለቃልህ አቅም ስለምሰጠኝ ቃልን እንድበላ እንድጸልይ ጌታው በፊትህ እንድቆ አቅም ስለምሰጠኝ አመሰግናለሁ ጌታ ሆይ። እባርካለሁ ጌታ ሆይ። ስራ አይቀልብኝም፣ በኢየሱስ ስም ስልጣን አይቀልብኝም ጌታ ሆይ፣ አይቀልብኝም። ማዳንህ አይቀልብኝም። በዚህ ሚዲያ ስለምሰራው ስራ ሁሉ አዲቫኖ ራሺላ አይቀልብኝም ጌታ ሆይ፣ አይቀልብኝም።
አይቀልብኝም። በኢየሱስ ስም ስልጣን ጉልበቴ ስለማይዝል ጤናዬን ስለምትመልስልኝ ዛሬ አመሰግናለሁ ጌታ ሆይ። ኤቭሪ ነገር ፐርፌክት ስለምታደርግ ትዳሬን፣ ልጆቼን ባንተ ስለሚታሰቡ ጌታ ሆይ ነቀፌታዬን ስለምታስወግድ አመሰግናለሁ ጌታ ሆይ። ለስምህ ክብር ይሆን ዘንድ ጌታ ሆይ ለአንተ ምስጋና ይሆን ዘንድ ዛሬ መታሰብ በዚህ ስለሆነ በህልውና መጎብኘት ስለሆነ ባርካለሁ ዛሬ ጌታ ሆይ በኢየሱስ ስምና ስልጣን በደል፣ ኃጢአት፣ አመፅ ሁሉ በደም ስለታጠበ ከዚህ ሚዲያ ላይ አመሰግናለሁ። ሪስቶሬሽን ስለሆነ አመሰግናለሁ ጌታው። የብዙ ሰዎች ቤት፣ ትዳር፣ ኑሮ ስለታሰበ ጤና ጌታው ከአፍ የሚወጣውን ቃል ስለምታከብረው ስለምትፈውስ ኃይል ስለሚገለጥ የታመሙ ነፃ ስለሚወጡ የሚጨነቁ ሁሉ ስለሚፈቱ አመሰግናለሁ ጌታው። የቃለ መገለጥ የቃለ ክብር በየሰው ቤት ስለሚገባ ልብ ላንተ ስለሚማረክ አመሰግናለሁ ጌታ ሆይ። አመሰግናለሁ 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 አመሰግናለሁ። ባዲ ኦፍ ክራይስትን በህልውና ስለጎበኘ አመሰግናለሁ። ጸሎት ቤቱን ስለጎበኘ ዩሮፎር ጂሰስ ስለተጎበኙ ጌታ ሆይ በዓለም ዙሪያ ያስነሳን እጃችንን ድምፃችንን በከተትክበት ቤት ሁሉ ስለምትገኝ አመሰግናለሁ። የኪዳን አምላክ እግዚአብሔር የጠፉ ሁሉ ይመለሱ በጸሎት ቤት ውስጥ በኢየሱስ ስም ስልጣን ይመለሱ። ወደ ጸሎት ቤት ይመለሱ ጌታ ሆይ። ወደዚህ እግዚአብሔር በስንፍና በማወቅ ባለማወቅ የተበታተነውን ሰብስበን ጌታ ሆይ በኢየሱስ ስም እለምንሃለሁ። ከክብርህ መገኘት የተነሳ እግዚአብሔር በማወቅ ባለማወቅ በስንፍና በኢየሱስ ስም የተበተነውን አጥንቶችን ሰብስበ አርሚ እንዳደረግ ዛሬ መሰብሰብ እንዲሆን ባዲ ኦፍ ክራይስት ላይ እንለምናለን። ልባቸው የሸፈተ ይመለሱ ጌታ ሆይ። ደግሞ ለሪትሪት ኢኮኖሚያችንን እንድትባርክ እንድትሰጠን ጌታ ሆይ በኢየሱስ ስም ስፍራ እንድትሰጠን እግዚአብሔር 5 ቀን የምናሳልፍበትን እንድትባርክልን እንማጸናለን። ስፍራ አዘጋጅልን እግዚአብሔር ሆይ አዘጋጅልን። በኢየሱስ ስም አዘጋጅልን ጌታ ሆይ ትውልድ ነፃ ይወጣ ዘንድ አሁን እንኳን እየሰሙኝ እግዚአብሔር ሆይ በጸለይልኝ አሊ ሚሉ ይነኩ ጌታ ሆይ ስምህ ይንካቸው። አሊ ሳይሆን ስምህ ይንካቸው ጌታ ሆይ። ባናገረኝ እያሉ ያሉ እያለቀሱ ያሉ አንዴ ይደውልልኝ። ልጆቻቸው ያበደ እግዚአብሔር ሆይ ልጆቻቸው የተጎዱ ግሪቭ ውስጥ ያሉ ጌታ ሐዘን ውስጥ ያሉ አሁን በለውና ይነኩ ጌታ እለምንሃለሁ። አሁን ይነኩ በኢየሱስ ስም ይነኩ። እንማጸንሃለን ጌታ ሆይ ምክር የፈለጉ ነፃ መውጣት የፈለጉ እግዚአብሔር በየትኛውም ሶሻል ሚዲያ ሊያገኙን የሚፈልጉ በኢየሱስ ስም ስልጣን ጨለማ የተገፈፈ ይሁን። በኢየሱስ ስም የተገፈፈ ይሁን። በኢየሱስ ስም እርግማን ሁሉ ይነሳ። እለምንሃለሁ እማጸንሃለሁ ጌታ ሆይ። እኛ በዚህ መስኮት አልፈን መሄድ አንችልም፣ አንተ ግን ትችላለህ ጌታው። ይነኩ በኢየሱስ ስም። የሳቱ ይመለሱ፣ የተሰበሩ ይፈወሱ እግዚአብሔር። የጠፉ ይመለሱ፣ የተጣሉ ይታረቁ በኢየሱስ ስም። ለረጅም ዘመናን የተለያዩ ሰዎች ይታረቁ እማጸንሃለሁ እግዚአብሔር ሆይ። ጌታን እንስማው ጥቂት ደቂቃ። Come on guys, listen to Holy Spirit. Come on, come on.
ሃሌሉያ 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 መንፈስ ቅዱስ ኢፋኖስ አማቱ ባሽ ሌላ ሶኮሼል ሐማስ መንፈስ ቅዱስ በኢየሱስ እግዚአብሔር ምሕረት እግዚአብሔር ፈውስ ሃሌሉያ በእውነት እግዚአብሔር ብዙዎችን ይፈውሳል። ዛሬ መገኘቱ አለ። ስምህ ይቀደስ ዛሬ ጌታ፣ ስምህ ይቀደስ ዛሬ ጌታ፣ ስምህ ይቀደስ። እናንተ ባላችሁበት ዝም ብላችሁ ኢየሱስ በሉ፣ ኢየሱስ ኢየሱስ በሉ። ይህን ስም ጥሩት ጌታ፣ ይሄ ስም ይቀደስ። እየጠሩ ያሉ ስም በስራ ቦታ ያላችሁ አውዛ በየትኛውም አቅጣጫ ያላችሁ ኢየሱስ come on yes ኢየሱስ ስምህ ይቀደስ ጌታ፣ ስምህ ይቀደስ፣ ስምህ ይቀደስ፣ ስምህ ይቀደስ። yes ጥሩ፣ በአፋችሁ ስሙን ጥሩት። ስምህ ይቀደስ፣ ስምህ ይቀደስ ጌታ። yes ስምህ ይቀደስ፣ ስምህ ይቀደስ። ስምህ የተፈራና የተቀደሰ ነው። ስምህ የተቀደሰና የተፈራ ነው ጌታ። ስምህ የተቀደሰና የተፈራ ነው። ሃሌሉያ። ስምህ የተቀደሰና የተፈራ ነው ጌታ ሆይ፣ ስምህ የተቀደሰና የተፈራ ነው ይሄ ስም። ሃሌሉያ። ስምህ የተቀደሰና የተፈራ ነው። ተመስገን 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 ተመስገን። ሃሌሉያ ተመስገን። ማይ ጋድ ተመስገን። ሃሌሉያ ክብር ይሆንለት፣ ክብር ይሆንለት። ሃሌሉያ ክብር ይሆንለት። ክብር ይሆንለት፣ ክብር ይሆንለት፣ ክብር ይሆንለት። ሃሌሉያ ክብር ይሆንለት ለኢየሱስ። ክብር ይሆንለት፣ ክብር ይሆንለት ለኢየሱስ። ማይ ጋድ ክብር ይሆንለት። ማይ ጋድ ክብር ይሆንለት ለኢየሱስ። ክብር ይሆንለት ለኢየሱስ። ክብር ይሆንለት። ሃሌሉያ ሃሌሉያ ክብር ይሆንለት፣ ክብር ይሆንለት ለኢየሱስ። ማይ ጋድ ክብር ይሆንለት። ተመስገን። እንድትፈውሰን በፊትህ አለን ጌታ ሆይ፣ እናመሰግንሃለን፣ እናመሰግንሃለን። የስምህ የተፈራና የተቀደሰ ጌታ። አሜን። I love it. I love it. I love it. ጌታ ይመስገን። አሜን አሜን አሜን። ናርዲ የዛው አሰም አይደል? የጌታ መገኘት is awesome. 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 Hallelujah. 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 ክብር ይሆንለት፣ ክብር ይሆንለት፣ ክብር ይሆንለት። ምስክርነት ይመሰክራል ለሚፈልግ አንድ ቁጥር ያሳየን። ምስክርነት ያለው ሰው አለ? ክብር ይሆንለት። ኦኬ አንድ ቁጥር የጻፉትን ታስገቧቸው። ክብር ይሆንለት። እንትን ጌስት ላይ ያሉትን አውርዷቸውና የምትሰሙኝ ካላችሁ ጌስቱ ላይ ያለውን አውርዷቸውና አንዳንድ ቁጥር ምስክርነት ያላቸው ብታስገቡ። ሰላም እንደዛ አድርጉ። ሂዋን ሰላም ላንቺ ይሁን። ሰላም ላንተ ይሁን። አልዬ እንዴት ነህ? ጌታ ይመስገን። ጌታ ይመስገን። አሁን
ጸሎት እያደረክ በጣም ተነካሁኝና ልክ እንደ ቪዥን ሆኖ ካጠገቤ ከኋላ ያለ የአንበሳ ምስል ይመስለኛል እያናገረኝ ነበርና ምንድነው የአንበሳ ብዬ ደነገጥኩና ጻፍኩልህ የአንበሳው ምስል ኤግዛምፕሉ ንገረኝ ምንድነው ብዬና ሆሊ ጎስት እንደሆነ ይገባኛል። እስቲ ፕሊስ አብራራልኝ አልዬ። ይቅርታ። ኢየሱስ ነው። አሜን። He's the Lion of Judah. አሜን። የይሁዳው አንበሳ ኢየሱስ ነው። ማለት ከዚህ በፊት አየዋለሁ ግን ፒክቸር ላይ ዛሬ ፎቶ አላስተዋልኩትም እንዳለ ከኋላ ግን ዛሬ ተንበርክኬ ከጎኔ መጣልኝ ቪዥን ሆኖ ማለት ነው እየጸለይኩኝና ደነገጥኩኝና እንዴ ያሊ ፒክቸር ነው የመጣው ወይስ ምንድን ነው ያየሁት ብዬ ድጋሜ ፎቶ ላይ መጣሁ ማለት ነውና ምን አለሽ? ያወራኝ ነበር ማለት በቃ ልክ አይኑን ነው ያየሁት። ይሄ የአንበሳውን አይን ይሄኛው ጫፉ ማለት ነው። በጣም በቃ ደነገጥኩ ማለት ምን አውቃለሁ። እግዚአብሔር ልምምድ አለኝ እንደዚህ ከሆሊ ጎስት ጋር ግን ዛሬ ቅድም ለሷ ስትናገር ራሱ ለናርዲ ጥላ ይሆንሻል ስትላት በጣም ነበረ በቃ ተች የሆንኩት። በጣም ንዝረት ላይ ነበርኩኝ። በጣም እያለቀስኩ ነበርና አሁን ልክ ሆሊ ጎስትን አዳምጡት ስትል አይኔን ጨፍኜ ተንበረከኩኝና እውነት አልዋሽም ያንተን ከኋላ ያለውን አንበሳ ፒክቸር አላየሁትም ግን በቃ አይኔን ስጨፍን እሱ ነው የመጣው በኢየሱስ ስም እና በጣም ኢምፕረስ ሆኛለሁኝ። ሚኒንጉን ስለማላቅ ምን አለሽ? አይኑን ብቻ ነው ያየሁትኝ ምንም አላለኝም። ካጠገቤ ነው አይኑን ነው ያየሁት። አሁን ባለሽበት ተንበርክከሽ አዳምጪው፣ አትነሺ። እሺ አዳምጪ። ምን ሊልሽ ፈልጎ ነው እና ለደም ፊኒሽ አንዳንዴ ቪዥን ስትጀምሪ ስታይ ስዕሉ በራሱ መልክ ድምፅ አይደለም፣ የስዕሉ ትርጉም ነው ድምፅ። ስለዚህ ቢ ፔሽንት፣ ተንበርክከሽ ጠብቂ። ከዛ ከእግዚአብሔር ቃል ጋር እናጋባዋለን ማለት ነው። እሺ ሀስቢ ስክሪፕቸራል ሰው ያየሽው የይሁዳ አንበሳ ነው፣ ግን ምን ሊል ፈልጎ ነው? ምንድን ነው ጌታ ሊያወራሽ የፈለገው? ስለዚህ አሁን ስም ብለሽ ጊዜ ስጪው፣ ተንበርከኪና ጌታ ቤትሽ ውስጥ አለ። እሺ አሜን። I'm telling you, I feel the presence of God, guys. ኃይለኛ ጌታ ያለው የሚሰማኝ። ሰላም ለእናንተ ይሁን። ጌታ ይመስገን። ሁሉ መልካም። እኔ መጨረሻ ላይ ነው የገባሁት ግሩፕ ውስጥ እና ጸሎት አካባቢ ግን ለብዙ ጊዜ በጣም አይሙሬ በጭንቀት ብቻ የቤቱ ማብራት ራሱ አሁን ነው በጣም ደማቅ ሆኖ የታየኝ። በጣም አይኖቼ ራሱ እዚህ ናል ድረስ ነው በጣም አይሙሬ ማለት ነውና ከጸሎቱ በኋላ ግን ቤቶቹ ሁሉ ብርሃኑ ራሱ ደምቆ ታዩኝና እንደ ኮፍያ እንዴት እንደዚህ ሆነ ኮፍያ ሲወለቅ ሲደረግ እንደዚህ ያለው ቅልል ያለ ነፍሶች ሁሉ ደስታ በቃ ደስታ ሞላኝና ይሄ ነገር የቆመ በእቅርታ በሚለው ማለት እኔ እዚህ ሀገር ረጅም ዓመት ኖር ያለውና ያ ነገር ማለት ይስተካከልልኛ ያልኩት ነገር ሳይስተካከል ቀረና በዛ የተነሳ በጣም ውስጤ በቂ መቃ በለቅሶ ብዙ ነገር ከዛ የተነሳ ጭንቀት ያምሮ ጭንቀት ሰዎች ሲያናግሩኝ ደህና ነገር ሲያናግሩኝ ያበሳጩኛል በሳጭባቸዋለሁና አሁን በቃ ቀደልን ያለኝን በቃ ደስታ በፊቱ ደስታኔ ተመለሰልኝ እና ይሄንን ለማመስከር ነውና እግዚአብሔር ስሙ ይባረክ። እውነት ዛሬ አምልጫለሁ ድኛለሁ። እውነት እንዲህ ሳውራ ማለት ሰውን እንዲህ ሲናገር ቀላል ነገር ይመስላል ግን በጣም ከባድ ነውና እግዚአብሔር ስሙ ይባረክ። እኔ ጸሎት ራሱ አቁሜያለሁ። እንደዚህ ፕሮግራም ራሱ አልፋለሁ። ግሩፕ ላይ ራሱ መቀመጥ በቃ አልፈልግም።
እና እግዚአብሔርን አመስግኑልኝ። እግዚአብሔር ስሙ ይባረክ። ያስመለጠኝ አዳነኝ። አሜን። ሰው ልክ ሲቀልሽ ነው የቤቱ ብርሃን የታየሽ? አዎ አይኑ ማለት ብርሃኑ እንደዚህ የሆነ ጭልም ያለ ነገር ነው ሁሌ የሚታየኝ። ዛሬ ነው ድምቅ ብሎ መታየት የጀመረኝ። አይኖቼ እነዚህ ሸፋፍኖች አይኖቼ በጣም ይከብዱኛል። ኢየሱስ አይኖች እዛ ነበርኩ። የቤታችን ፓውዛ አይደለም መቀየር ያለበት፣ ጨለማው ነው ከውስጣት ያለበት። እውነት ነው። እንኳን ጌታ በራልሽ። እሺ አሜን አሜን። እንደዚህ የጎዱሽን ሰዎች እያሰብሽ ሪሊዝ አድርጊያቸው፣ ልቀቂያቸው። እሺ ትቻለሁ። እኔ ከዛሬ ጀምሮ በቃ ዝም ብለሽ አውሪው። ፈታዋችሁ፣ ለቀኳችሁ እያልሽ አውጅ። እሺ ተባረክ። ተባረኩልኝ። እግዚአብሔር ዘመናችሁን ይባርካችሁ። ተባረኩ። ቤት ደግሞ አለን እዛ ጸሎት ቤት ይርሽ ጸልይ። እሺ ብቻሽን አይደለሽም። እሺ ተባረኩ። ሰላም እግዚአብሔር ይመስገን። ናርድዬ፣ ሜሪዬ፣ አልዬ በጣም ነው የምወዳችሁ በጣም እና እያሳለፍኩ እያለ ነበረ። ከዚህ በፊት በጣም ነበር አልይ ገባለው፣ እከታተልሃለሁ፣ አየዋለሁ እና የሆነ ሰዓት ለዞም ጸሎቴ ርዕስ ራሱ እግዚአብሔር ቀይሮልኝ ነበር። እግዚአብሔር የተፈራ እና የተቀደሰ ነው የሚል በጣም ርዕሴን ሁሉ ቀይሮት ነበር። አካሄዴን ሁሉ ነገሬን ብዙ ነገሬን ቀይሮት ነበር። ነገር ግን ውስጤ በጣም በፍርሃት ተሞላ። ቅድም ምን እንደሆንኩኝ አላውቅም። ያለው ሰው ሀገር ነውና እየወጣሁ እያለ በጣም ሰውነቴ መራመድ አቃተኝ፣ ተንቀጠቀጥኩኝ። ከዛን ሮጬ ተመለስኩ። ከዛን በረንዳ ላይ ቁጭ አልኩኝና ውስጤ እየፈራ ነው። ለናርዲን በውስጥ በኩል እየጻፍኩላት ነበር። ለምን እንደሆነ አላውቅም። ውስጤ ላይ የሆነ ክብድ የሚል ነገር አለ አይደለ? የሆነ ጩኸት ነገር ይሰማኛል በኢየሱስ ስም እያልኩኝ፣ ግን ፍርሃቱ እንትን አይደለም እያለኝ እንደ ድንገት ነበር የሞከርኩትኝ። አልየ ማለት አንዳንድ ጊዜ ውስጥህ የሚቀበለው የሆነ የምታምነው አለ አይደለ? እዚህ ቤት ውስጥ በጣም ሪል እግዚአብሔር መንፈስ እንዳለ አውቃለሁ፣ እንደሚሰራ አውቃለሁ። ወንድሞቼን ሳያቸው ምናምን እቀናለሁ። ጌታ ሆይ ማለት በዚህ እድሜ በቃ ጌታ እንትን አገልጋይ አንተ ሰው መሆን እፈልጋለሁ፣ ግን እንዲህ የታሰርኩ የለም መያዝ እፈልጋለሁ። ደግሞ ዝም ብሎ ወጣትነት እንዲህ እንትን ያደርገኛልና ያንን ነገር መጸለይ እንድትጸልዩልኝ እፈልጋለሁ። እግዚአብሔር ደግሞ እንደሚችል አምናለሁ። ጸሎት ነው የፈለከው አሁን ወንድም? አዎ ብትጸልዩልኝም ብትባረከኝም ደስ ይላል። አሁን የጸሎት ሊንኩን ያስቀምጡልሃልና የጸሎት ቤት 24 ሰዓት እየጸለዩ ነው። እዛ ይጸልዩ። እሺ እሺ አለኝ። ምስክርነት ያላችሁ ብቻ ነው አሁን። እሺ እንደዛ ምን ጌታን ምን ባርከው። ተባረኩ። እሺ እህቴ ሰላም ለእናንተ ይሁን። ሰላም። እሺ እኔ እንኳን ምስክርነት የለኝም፣ ገስት ስለገባው ነው። ይቅርታ። እሺ እያዳመጥኳችሁ ስለሆነ ነው። እሺ በአማርኛ እንናገር ድጋሚ። ምስክርነት ያላችሁ ብቻ ተባረኩ። እህቴ ምስክርነት አለሽ? ሚውት ነሽ። አለሽ? አትስሚ። ኦኬ። ሄሎ ይሰማል ነው አሁን? ኦኬ። ሰላማችሁ ይብዛ። እኔ ምስክርነቴ ከዚህም በፊት ስለ ይቅርታ አስተምረህ ነበረ፣ በጣም ረጅም ጊዜ አይደለም እና በዛ ሰዓት ራሱ ያን ይቅርታ ነገር ስታስተምር
ልቤ በብዙ ነገር የተያዘ ነበርኩኝ። ይቅርታ ለማድረግ ከብደኝ ነበረ። ይቅርታ ሳላረግላቸው የሞቱ ዘመዶችም አሉኝ። ስለዚህ ሁሉ ስታስተምር ነበር በፊት። ከዛ የዛን ጊዜ ማለት ነው የመጀመሪያውን ያስተማርክ ጊዜ ልቤ በጣም በሚገርም ሁኔታ ተቀይሮ አሁን ማሰብ ጀመርኩ። ኢቭን ለሞቱ ሰዎች ይቅርታ ለማለት እንኳን አሰብኩኝ፣ እንኳን አይደለም ለሚኖሩ እና ወይን ጉድ የሚገርም ነገር ነው። በጣም ልቤ ያዘነባት አክስት ነበረችን። ሽዝዳይ አሁን የለችም፣ በህይወት የለችም እና እጅግ አዘንኩኝ። ይህንን ነገር ሰምቼ ይቅርታ ሳልላት ስለሞተች በጣም አዘንኩኝ። እንደገና ደግሞ በተከታታይ በጣም በጥቂቱ ምነግርህ ስለ አስገድዶ መድፈር ምናምን አይነት ነገር ተጨማሪ እዛ ላይ ተናግረህ ነበረ እና በጣም የገረመኝ ምን እንደሆነ ታውቃለህ እንዴ? ሰው አባቱ ከደፈረው ወንድሙ ከደፈረው እኔ እንዴት ለተባቃም እናቴ ውሃ ልትቀዳ ሄደች ብዬ እንዴት አዝናለሁ በሰው። በጣም የሚገርም እኮ ነው። እንዴት አድርጎ ነው ሰው እኔ አባቴ እንደዛ ቢያደርገኝ እንግዲህ እንዴት ምን ልሆን ነው ማለት ነው። እና ብዙ ሰዎች መሰክሩ ነበር፣ ወጣት ልጆች። በጣም በጣም የሚገርም እና ኢሚዲየትሊ በእውነት በእግዚአብሔር ፊት ነው የምናገረው። እንዴ አንቺ ማንሽ ይሄንን ልታደርጊ እንዴት? ወዲያው መንፈስ ቅዱስ። ከዛ ምን አልኩኝ? አንደኛዋም በቅርብ ጊዜ ስለነበር የተቀየምኳት እና እሷን ይቅርታ ማለት እንደ መክበድም እንደ መፍራት በለው። ከዛ እንዲህ አልኩኝ፣ በወረቀት ጽፌ ወረቀቶቹም አሉ ማን ይቅርታ እንደምትሉ ጻፉ ነገር ብለህ ነበር። ላይክ ስጽፍ እንዴ ሁሉ ሰው ነው እንዴ እንደዚህ ሆንኩበት? ሰው ምንም ሳያረጉኝ አልኩኝ ማለት ምንም እንዳላረጉኝ እንዲሰማኝ ያደረጉ እነዚህ ሬፕ ተደርገው ይቅርታ ያሉ ልጆች እንዴ እኔ እንዴት ገረመኝ። እንደውም ጭራሽ ማኩረፍ የበዛ። ከዛ ጻፍኳቸውና ስማቸውን አንደኛዋን እንደጻፍኩኝ ማለት ነው ምን አልኩኝ ስለሷ፣ እግዚአብሔር አምላኬ ባክል እችን ይቅርታ ለማለት ለምን እንደፈራው አልገባኝም። እስኪ ይቅርታ እንዳረግላት አንተ አስደውላት አልኩኝ። በእውነት በጌታ ፊት ነው የምነግርህ። ደወለች። በእውነት ስትደውል ይሄ እንደዚህ አይነት ነገር ተለማምጃ አላውቅም፣ እውነቱን አይደል ማውራት። ከዛ እንዴት ብላ ደወለች። ከዛ ደውላ ምን ብትለኝ፣ ሄለንዬ በጣም ነው የምወድሽ፣ ይቅርታ አድርጊልኝ። ኧረ ወይኔ ይኸውልሽ ስምሽን የጻፍኩት እንደዚህ ፓስተር ሲያስተምረን እኔ ብዙ አልገባም እውነት ለመናገር። የምገባበትም ቀን ግን የሆነ ተምሬ ነው የምወጣው፣ አልከታተልም እንጂ የገባሁበት ቀን ስለ ራሴ ተነግሮኝ ነው እና ይቅር በይኝ ስትለኝ፣ ኧረ እኔ ይቅር በይኝ ይኸውልሽ ምን አይነት ሚራክል ነው እንዲህ አይነት ፓስተር አለ የሚባል እንደዚህ ስላት ገረማል። ወዲያው ደግሞ ናርዶስ የምትባል የአባቴ ልጅ አለች። እሷ ጋር ደግሞ ደወልኩና ሄሎ ምናምን ስላት ሀይ ምናምን ተባባልን። ያው እንደ ነገሩ እሷን ያስቀየመችኝ ልበልክ፣ እኔም ብዙ ሌላ ሰው ግን አስቀየም ያለው ግን እነዚህ ሁለቱ። ከዛ ሄሎ ናርዲ በእናትሽ ይቅር በይኝ የሆነ ያጠፋሁት። እሷ ራሷ አልቀሳ እኔ ነው ይቅር ማለት ያለብኝ አንቺ ምን አደረግሽ ምናምን አለችኝ ማለት ነው። ይሄ ቆይቷል፣ ያው ታውቀዋለህ ስለሰበከው እኔ ውስጥ የቀረውን ነው የምነግርህ። እና ዛሬ ደግሞ ይኸው በጌታ ፊት አይደል የምናገር፣ ነጭ ቲሸርት መጀመሪያ ለብሰ፣ ከዛ ይሄንን አሁን የለበስከው ነጭ ሹራብ በሁለተኛ ደረጃ ደርበ ከትላንት ወዲያ እስከ 19 ጸሎት አለን ትል ነበረ። ምንም ቲክቶክ የለም ፌስቡክ የለም ምናምን ብለ፣ ከዛ እስኪ አንዷን ቀን ብቻ ልጸልይ ፓስተር አሊ ያለውን ብዬ ገብቼ፣ ያው ሁልጊዜ እኔ ተግዳሮት ያለብኝ በልጆቼ ነው እና በጣም ፈተናለሁ በብዙ ነገር። ከዛ ስለ ልጆቼ ስጸልይ አንተ መጣህብኝ ሁለቴ። ወይ ጉድ! ይሄን የመሰለ ፓስተር ታየኝ እኮ እኔ ልጸልይለት ነው የመጣው ወይስ ምን ሊሆን ነው? የምሬን ነው ብለህ ይሄ ሹራብ ራሱን ያረከው። ከዛ በዚህ በኩል መጣህና
ጸሎቴ ላይ እንትን አልክብኝ። እኔ የምጸልየው ሌላ ነገር ነው፣ አንተ ግን እዚህ ጋር እየመጣ ግርድ ግርድ ግርድ። ከዛ በኋላ ምን አሰብኩኝ? ዋው ይሄን የመሰለ ፓስተር ሃው እኔ ጋር እንዴት ይሄ ይመጣል ምናምን ብዬ ራሴን እንትን አልኩ ማለት ነው። ከዛ ኦኬ ብዬ መጸለይን አቆምኩና ማሰብ ጀመርኩ፣ በስጋ ማለት ነው። በስጋ ማሰብ ጀመርኩ። ከዛ ምን አልኩኝ? በቃ ገባለሁኝ እሱ ጋርና እሱ ጋር የምማረው ትምህርት አሁን ትምህርት አለው ማለት ነው ብዬ ትላንት አልገባሁም። ለምሳሌ የለበስከው ሹራብ ዛሬ ይሄ ነው። ከዛ አሁን እየጸለይክ ያመስባል። እነዚህ የማቴዎስ እንትኖቹ ምን አስተማሩኝ መሰለ? እኔ አንጡ የምባለውን አይነት አረኩት ማለት ተትቶልኝ ለሌላ ሰው ይቅርታ ማድረግ እንዳልቻልኩና ግን እኔ አምጡ ብሬን አምጡ የምል ምንድነው የሆነ የተበደራችሁትን አንጡ ምናምን እያልኩኝ ክፉ ሰውነት ተሰማኝ። ከዛ ይሄ ደግሞ የሆነው ያን ሁሉ ይቅርታ ካረኩ በኋላ በቅርብ እየደጋገመ የሚያስቀየመኝ ሰው ነበርና ከዛ የኔ ይቅርታ ብሎክ ማድረግ ነበር። የኔ ይቅርታ ማለት ክፉ እንዳልናገር አፌን ስብስብ አድርጌ ላይክ እግዚአብሔር ሆይ ክርስቲያን አይደለሁ እንዲህ ነገር ክፉ አይወጣችሁ ብላ ያለ እየደጋገመ ይዘው ያስቸግሮኛልና ጀስት ብሎክ ላርገው ብዬ ብሎክ አረኩትኝ ማለት ነው። ሌላውን እኮ ይቅርታ አድርጌያለሁ። ከዛ ደግሞ ቆይ ይሄን ብሎክ ካደረኩት መንፈሴ ነፃ ይሰማኛል ብዬ ማለት ነው ትንሽ ሪሊፍ አገኘው። በእውነት ለመናገር ገብቷል። አልተሳደብኩም፣ እሱ እንዳለው አልሆንኩም። በጣም ራሴን ተቆጣጥሬ ምናምን ማለት ነው። ከዛ ይሄ ሰው በተደጋጋሚ አሁን አንተ እንዳልከው የተለያየ ነገር ይቅርታ ለማድረግ ጊዜ ይወስዳል የሆነ ነገር እያልክ ነበረ እና አሁን ቅርብ ጊዜ ነው ይሄ የሆነውና አሁን ደግሞ ይሄ ሰውዬ እንደገና ደግሞ ጥሩ ክርስቲያን እንዳልሆን እያረገኝ ነው። ምንድነው የሚሻለኝ? በቃ ሁሉ ጊዜ ጥፋት እንደሚያደርገው ምናምን። ከዛ አሁን ዛሬ እችኛዋ ደግሞ ማለት በዚህ ልብስ በዚህ ከዛ ቆይ አሁን እኔ ይቅርታ ተደርጎልኝ ሃው ማች እንዴት አድርጌ ነው ሁሉ ይቅርታ ተደርጎልኝ ገንዘብ ያው ተበድሬ እንደተበደርኩ አድርጌ ላስ ጥፋቴን ማለት ነው ሰው እሱ እየተከፈለልኝ ዋጋ የከፈለልኝን አምላክ የተሰጠኝን ነገር እረስቼ እኔ ማንኝ ቤቴስ ምንድነው ለምንድነው እንዲሆንኩት ብዬ ደግሞ አሁን ይሄን ደግሞ ይቀርለለው ደግሞ እንደ አዲስ አሳሰብከኝ ማለት ነው። እና የጸለይኩት ጊዜ ይሄን ዛሬ ለካስ ይሄን ልታስተምረኝ ነው። ይሄን በቃ በደንብ አድርገው ውስጥ ልትከትብኝ ነበር ማለት ነው። በእውነት እግዚአብሔር ብርክ ያርግ። በጣም ነው የምወድ። ለእናንተ ሁላችሁን ወዳችኋለሁ እና I don't know how can የሆነ ብቻ በአጠቃላይ የሆነ ተች ተደርጊያለሁኝ። ቃሎቹ የእግዚአብሔርን ቃል አንባቢ አይደለሁም እና ሳነብ ሁሉ ድካም የሚሰማኝ ልጅ ነኝ እኔ በራሴው ድካም። እነዚህ 3-4 የማቴዎስን እንዳለ 31 28 18 እያልከ መተናገረው ይሄው እየጻፍኩት ነበር እየጻፍኩት ከዛ የደጋገም ያ ባሪያ ነኝ እኔ ያ ባሪያ ሰው ተደርጎልኝ እንደ ባሪያ ወደ ወህኒ ቤት ጣለው ሚለው አስደነገጠኝ። ታውቃለህ አስደነገጠኝ። ወይ ጉድ! አሁን በቃ ከዚህ በኋላ ደግሞ ላለመቀየም እንዴት ነው የሚቻለው? እሱ እስኪ ንገረኝ። ግን ያው ቶሎ ነው መቀየመው። እኔ ምን እንደሆነ አላውቅም። እና ብሎክ ሳረጋቸው ማለት በቃ ብሎክ ሳረጋቸው ደስ የሚል ስሜት ይሰማኛል። በቃ ክፉ አልተናገርሽም ሄለን በቃ የሆነ አልፈሽዋል። ግን ጠብቅና አሁን እንደዚህ አይነት ነገር በህልሜ ማለት በጸሎቴ ላይ ያንተን ሁኔ እንዲሳይ በጣም የገረመኝ ነገር እንዴት ለኔ እሱ ይታየኛል እንዴ? እኔ ምንም እንኳን እንዴት ነው ፓስተር አሊ እዚህ ጋር እኔ ጋር ስጸልይ ተንበርክኬ እዚህ ጋር የሚመጣበት ኮዝ ምንድነው ምናምን ስል ያ አሁን ማደርገው ምንድነው እገባለሁ፣ በሱ ሰዓት ላይ እገባለሁ አልኩ እና ጌታ ብርክ ያደርግክ። በጣም ነው የምወዳችሁ፣ በጣም ነው የምወደው። ተባረክልኝ። እግዚአብሔር ዘመንሽን ይባርከው። አሜን ሃሌሉያ። ነገም ስለማስተምር ያው ተነጂያ ነይና ተማሪ ነይና ጸልይ። እግዚአብሔር ያለውን ነገር መልስ ይሰጣል። አሜን። ሽገባለሁኝ ፓስተር ቴንክ ዩ ዋው
እንዲህ አይነት ቀን ሰዎች ይብዛላችሁ። ቤቲ ሳይሆን እማለፍ ማለት እህታችን ይሰማል። ቤቲ እኔ አንድ አጭር ነገር ብቻ ልናገር ብዬ ነው። ዝም ማለት አልቻልኩም። ለማለት እየሞከርኩ ነበር ግን ብቻ ልናገር ብዬ ነው። ዝም ማለት አልቻልኩም። ለማለት እየሞከርኩ መስማት ያለው እና እሺ ፈርቻለሁ። ገብቻ አላውቅም እንደዚህ ቅድም ብዙ ከተማርነው መሀል አንድ በጣም የራሴን ነገር ፓስተር የተናገርከው ማልፍበት ከባድ መንገድ አለ እና ከዛ የተነሳ የበደሉኝን አይደለም አሁን እዚህ ያንተን ላይቭ ራሱ ሼር ያደረገችልኝን በቃና በቀን በጣም ብዙ ሊንክ ይልኩልኛል የሚያውቁኝ ሰዎች እና ምኖች ሲሉኝ ምንም ማውራት ስለማልችል ነው በቃ ዝም ልበል እላቸዋለሁ እና ቅድም ስትናገር ራሴን እያየው ነበር። ምን ሆኜ ነው ማለት ተበድዬም አይደለም ይቅርታ ማድረግ የሚከብድ ነገር እንዲህ አሁን እንደሰማናቸው ምንም የከፋ ነገር ደርሶብኝም አይደለም እና አንዳንዴ እንደዚህ ነው የሚያስወጣችሁ ያገላችኋል ትል ነበረ እና ራሴን እዛ ውስጥ አይ ነበርና ጌታ ዛሬ ቁጭ ማለቴ ለምክንያት ሆነልኝ እና ስልኬን አነሳለሁ። በቃ ሰዎች ስለኔ በጣም ይጨነቃሉ። ቤተሰቦቼም በዙሪያ የሚያውቁኝ ሰዎች ማንንም አላነሳም። ስራ ሄዳለሁ እመጣለሁ። በቃ ስልኬን ነው ጓደኛዬ ምን እንደማያላውቅም አልጸልይም፣ ቃል ማንበብ አልችልም እና አንዳንዴ ራሴን ጠይቃለሁ እግዚአብሔር ምን ስላደረገኝ ነው ያኮረፍኩት ላይክላለሁ። ሰው ብቻ አይደለም አምላኬንም በቃ ዝም ነው ያልኩትና ምን ጎሎብኝ ነው ብዬ አሁን አንተ ስታስተምር ወጥቼ እንደዚህ ራሴን በቃ ኤክስክሉድ ያደረኩት ከሁሉ ነገር ምንድነው እያልኩኝ ነበርና ዛሬ አንድ ነገር ማለት የምፈልገው በቃ እንደው ቅድም ላንቺ መጣሁ ስትላት ነበርና ለአንድ እህት እኔም አለው ልልህ ነው እና ተባረክ። ቴንኪዩ ማን ነው ስምሽ? አምሳልዬ። አቤት። የት ነው የምትኖሪው? ዩኬ። አምሳልዬ I love you so much. I love you. የኔ እናት የኔ በጣም ነው የምወድሽ። ልቤ I can feel my God. ሜሮን እና ሀመር አላችሁ እዚህ ውስጥ? ሀመር ሜሮን ሀመር አውቃታለሁ። የቸርች ሰው ነች። መሄድ ስላቆምኩ ነው እንጂ አይ ውሽ አጠገብሽ ሆኜ ቅፍ ባደረግሽ የኔ እናት። I feel ሜሪ አብራችሁ ጸልዩ እሺ። አምሳሌ አሁን ጸልዩ እሺ። ይሄን ፕሮግራም እንደጨረሽ ጸልዩ እሺ። እኔ እናት ከዛ አገኝሻለሁ እናወራለን እሺ።
እሺ አንቺ የተወደድሽ ነሽ፣ ምርጥ የጌታ ምርጥ። ጌታ በጣም ነው የሚወድሽ። እሺ እሺ የጌታ ምርጥ፣ ሃሌሉያ። በጣም የጌታ ምርጥ፣ ጌታ የጌታ ምርጥ፣ የተወደድሽ። እንቅፋት አይንካሽ፣ ክፉ አይንካሽ። በዙሪያሽ የከበቡሽ ሁሉ ይቅለጡ በጌታ በኢየሱስ ስም እንስጥ። በናዝሬቱ ጌታ በኢየሱስ ስም የቀለጡ ይሆኑ። ሊያዋርዱሽ የሚፈልጉ እንዳልነበሩ ይሆኑ። በኢየሱስ ስም የመልካምነትሽ ዝና በዩኬ ሁሉ ላይ ይውጣ፣ አገር ያቋርጥ። በኢየሱስ ስም እንደሚጠጣ ገነት እግዚአብሔር ያደርግሽ። እንባሽ ሳይሆን የደስታ እንባሽ ይሰማ። In the mighty name of Jesus. ያቆሰሉሽ ሁሉ ይፈውሱሽ። In the holy name of Jesus. በኢየሱስ ስም እባርክሻለሁ። በላይሽ ላይ የተነገረ የእርግማን ቃል ሁሉ የተበተነ ይሁን በኢየሱስ ስም። በኢየሱስ ስም እንደ ሀፍረት ሸማ ያለበሱሽ ከላይሽ ላይ የተገፈፈ ይሁን በኢየሱስ ስም። የተገፈፈ ይሁን በጠራኝ በአምላኬ ስም ሕይወትን እናገራለሁ በላይሽ ላይ። ማይ ጋድ ጥለውሽ የሄዱ ሁሉ ይመለሱ በኢየሱስ ስም። ሊማን ታረሽ ይላል። መድኃኒት ከቤትሽ አይጥፋ። እንደሚጠጣ ገነት ሁኚ። ባርክሻለሁ። እንደ አባት ባርክሻለሁ። እንደ ትውልድ አባት ባርክሻለሁ። ጌታን ባርክሻለሁ። ሎርድ አይ ብለስ ሎርድ አይ ብለስ ጌታ ሆይ በኢየሱስ ስም እንደሚጠጣ ገነት ሁኚ። እንደሚጠጣ ገነት ሁኚ። መራርነት አይገኝብሽ በኢየሱስ። ኢየሱስ ብቻ ባንቺ ይገኝ። ጌታ ባንቺ ይገኝ። እግዚአብሔር ባንቺ ያትርፍ። እግዚአብሔር ባንቺ ይበልጽግ። ሰይጣን ባንቺ ይክሰር በኢየሱስ ስም። ስልጣን ይክሰር። አይሳካለት በጌታ በኢየሱስ ስም። ክፉዎች አይሳካላቸው በኢየሱስ ስም። እግዚአብሔር ባንቺ ያትርፍ። ቁስልሽ ላይ አልኮል አይደለም፣ እግዚአብሔር ዘይት ያፍስ። አንዳንድ ሰዎች የሚያሯሩጧችሁ እናንተ ላይ የሰኩትን ጩቤ ፈልገው ነው እንጂ ፈልገውች አይደለም። some people እንዲከቱባችሁና እናንተ እያለቀሳችሁ እነሱ ይፈልጋችኋል መልሰው እና ሰው ሲያይ ይሄው እየፈለገ አይደለም ወይ ይቅር ሊልህ እየፈለገ አይደለም ይላል። ኖ እየፈለገ ያለ የሰካብኝ ሊነቅለው ፈልጎ ነው ለመውሰድ ገና የቀረው ነገር እንጂ ራርቶልኝ አይደለም። አንዳንድ ሰዎች የሚፈልጓችሁ ይቅር ሊሏችሁ አይደለም ወይ ይቅርታ ለመቀበል በሁሉ አቅጣጫ የሚጽፉላችሁ የሚደውሉላችሁ የሰኩትን መልሰው ነቅለው ሊያስለቅሷችሁ። እግዚአብሔር ከዛ ይሰውራችሁ። የእውነቴ ነው። እና ምስክር ይጠሩባችኋል። ይሄው በሁሉ ፈልጌው ብሎክ አደረገኝ፣ ዘጋኝ፣ ዘጋችኝ።
መንገድን ሁሉ ዘጋለ። እናንተ ውስጣችሁ አቃል ይቅር ሊለኝ አይደለም የሚፈልገኝ፣ ይቅር ልትለኝ አይደለም። የሰካችሁን ሳንጃ መልሳ ልትነቅለውና ልከትብኝ ነው ትላላችሁ። አንዳንዱ ያማል። ሰው ሲያያችሁ ክፉ ትመስላላችሁ። እናንተ ናችሁ የምታውቁት። ስለዚህ ነው ይቅር ብላችሁ መለቀቅ ያለባችሁ። እናንተ ንቀሉት የሰኩትን ጩቤ፣ የሰኩትን ሳንጃ እናንተ ንቀሉት። ጌታዊ አይ ፎርጊቭ ሂም አይ ፎርጊቭ ሄር በኢየሱስ ስም እነቅለዋለሁ። ከዛ በኋላ ብሎክ ማድረግ ትችላላችሁ። ውጡ ከዛ። ካልነቀላችሁ ግን እመኑኝ ፈልገው መተው መልሰው ነቅለው ይሰኩባችኋል። ርህራሄ የላቸውም ለእናንተ ለቅሶ። እባክህ ናዛሬ ቁስላችን ላይ ዘይት አፍስ። እንባችንን የአዞ እንባ የሆነባቸውን ጌታ ሆይ ዛሬ ፈውስን። ለቅሶቻችን ላይ የሚሳለቁ ጌታ ሆይ ዛሬ ፈውሰን፣ ነፃ አውጣን። እባክህ የልባችንን መድማት ሁሉ እንድትፈውስልን እለምናለሁ። እግዚአብሔር ይድረስላችሁ። እግዚአብሔር ይድረስላችሁ። ሊያስለቅሷችሁ በዙሪያችሁ የሚንቀሳቀሱ በኢየሱስ ስም ኮቴያችሁ ይጥፋባቸው። በሕያው አምላክ በእግዚአብሔር ልጅ በኢየሱስ ስም ስልክ ቁጥራችሁ አድራሻችሁ ሁሉ ይጥፋባቸው። በኢየሱስ ስም ስልጣን፣ በኢየሱስ ስምና ስልጣን በሕያው አምላክ አድራሻችሁ በክርስቶስ ደም ይሰወርባቸው። ከልባቸው ጥፉ፣ ከልባችሁ ይጥፉ በኢየሱስ ስም። በሕያው አምላክ ስም እባርካችኋለሁ። ለክፉ የሚፈልጋችሁ ለክፉ የምትፈልጓቸው በኢየሱስ ስም ተቆራረጡ። ዛሬ ላትገናኙ በጌታ በኢየሱስ ደም መቆራረጥ ይሁን። ዛሬ መቆራረጥ ይሁን። so painful። የኢየሱስ አባትና አምላክ እግዚአብሔር በግንኙነታችሁ ሁሉ ጣልቃ ይግባ። የእግዚአብሔር ምሕረት ይሸፍናችሁ። የእግዚአብሔር ጥበብ ይከተላችሁ። እግዚአብሔር ሆይ የምናስለቅሰው የሚያስለቅሱን በሕያው አምላክ አታገናኘን። ጌታ ሆይ በምህረት ይሸፍናቸው፣ በምህረት ይሸፍነን። እርግማን አይደለም፣ ትልቅ በረከት ነው። ትልቅ በረከት ነው። ከልባችሁ ይሰወሩ በኢየሱስ ስም። ከልባቸው ተሰወሩ። ለበረከት ያልሆነ፣ ለሰላም ያልሆነ፣ ለእድገት ያልሆነ ከልጅነታችሁ ጀምሮ በሕይወት ዘመናችሁ ስታሰቃዩአቸው ከኖረቻችሁ ማንኛውም ወዳጅነት፣ ማንኛውም አንጋሊ ሶልታይ በኢየሱስ ደም ዛሬ ዲስኮኔክት ይሁን፣ የተበጠሰ ይሁን። የሚያስለቅሳችሁም የምታስለቅሱትም ዛሬ በኢየሱስ ደም ከሕይወታችን የተነቀሉ ይሁኑ። ከልባችን መሰረት ላይ የተነቀለ ይሁን። ከልባቸው መሰረት ላይ በኢየሱስ ክርስቶስ ደም የተነቀለ ይሁን። በኢየሱስ ደም የተነቀለ ይሁን። In the mighty name of Jesus በኢየሱስ ደም የተነቀለ ይሁን በሉ። ዛሬ የሚያስለቅሱም ብቻ አይደለም፣ የምናስለቅሳቸውም በስተዋል። የጎዳናቸው ብቻ አይደለም፣ የጎዱን ብቻ የጎዳናቸውም ብዙ ናቸው። ዛሬ ግን ለሰላም ያልሆነ ማንኛውም ህብረቶች ሁሉ ከህይወታችን ተነቅለው ይውጡ። እግዚአብሔር ሆይ ለማንም ሰው እርግማን አታድርገኝ። በረከት መሆን ፈልጋለሁ። ማንም ሰው እርግማን አይሁን በህይወቴ ላይ። ጌታ ሆይ ለማልቀስ ለእንባ በኢየሱስ ስም አሳልፈህ አትስጠኝ። በማንም ሰው ህይወት ውስጥ የማልቀስ የእንባ ምክንያት መሆን አልፈልግም። ዛሬ ደምህ እንዲገላግለን፣ ምህረትህ ቅዱስ መንፈስህ እንዲያድሰን እንጸልያለን። ለማንም ሰው እርግማን መሆን አንፈልግም። ጌታ ሆይ እለምንሃለሁ፣ ላናስባቸው ላያስቡን በኢየሱስ ስም ከህይወታችን ተነቅለው ይውጡ በኢየሱስ ስም ስልጣን።
እለምንሃለሁ ጌታ ሆይ ሞገስ ይጡ። ሞገስ አሳጣን ጌታ ሆይ ሞገስ ይጡ በፊታችን በልባችን፣ እነሱም ጋር ሞገስ አሳጣን። መፈጠራችንን ይርሱት፣ መፈጠራቸውን አስረሳን ጌታ ሆይ። አባቶ እለምንሃለሁ ለአካልህ በረከት፣ ለትውልድ በረከት ጌታ ሆይ እንዲሆን ነው ምንጸልየው። እግዚአብሔር ሆይ ክራይስት ሴንተር ያልሆነበት ኢየሱስ የማይገንበት የማይደምቅበት ሁሉ ከህይወታችን የተነቀለ ይሁን። In the mighty name of Jesus. ዛሬ መፋታት ማንኛውም አንጋሊ ሶልታ የተበጣጠሰ ይሁን ከነፍሳችን ላይ ተነቅሎ ይውጣ በኢየሱስ ስም። ዲስኮኔክት ይሁን ከነፍሳችን ላይ የተበጣጠሰ ይሁን ጌታ ሆይ ለምን ላንፈልጋቸው ላይፈልጉን ዛሬ ገላግለን እንለምንሃለን። እንደራራህለት ማቴዎስ 18 ላይ እንዳለ ማረው እንዳልክ ይቅር እንዳልከው እንደፈታው እንደተውክለት ዛሬ ተወን ጌታ ሆይ በኢየሱስ ስም ከነዚህ ሰዎች እስራት ነፃ አውጣን። ከኛም ነፃ ይውጡ። ከሞን ጋይስ በኢየሱስ ስም ስልጣን፣ በኢየሱስ ስም ስልጣን፣ በኢየሱስ ስም ይሁን ጌታ። ደምህ አቅም ይሆነን፣ መንፈስህ አቁም ይሆነን፣ ጸጋህ ይደግፈን ጌታ። ይህንን በአብ በወልድ በመንፈስ ቅዱስ አንድ አምላክ እንጸልያለን ጌታ ሆይ እጅህ እንዲረዳን፣ መድኃኒት እንድትሆንን፣ ጥበብ በጎደለን አቅጣጫ ጥበብ እንድትሆንን፣ ማስተዋል ባጣንበት አቅጣጫ ማስተዋል ጌታ ሆይ ከንፈሮቻችን ሁሉ የተቀደሱ ይሆኑ፣ አንደበቶቻችን የተቀደሱ ይሆኑ፣ ሐሳባችን የተቀደሰ ይሁን፣ እጆቻችን የተቀደሱ፣ እግሮቻችን የተቀደሱ ይሆኑ፣ ልባችን የተቀደሰ ይሁን። ደምህ በእኛ ይስራ ጌታ in the holy name of Jesus. Hallelujah. Hallelujah. In Jesus' name, amen. 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 ክብር ይሁንለት። አሜን። ላጠበን ጌታ ክብር ይሁንለት። ላጠበን ጌታ ክብር ይሆንለት። ላጠበን ጌታ ክብር ይሆንለት። in the holy name of Jesus. ላጠበን ጌታ ክብር ይሆንለት። ላጠበን ጌታ ክብር ይሆንለት። ክብር ይሆንለት። in the holy name of Jesus. in the holy name of Jesus. ክብር ይሆንለት። ክብር ይሆንለት። ሃሌሉያ። ክብር ይሆንለት። ለኢየሱስ ክብር ይሆንለት። ጌታው ታጥበን አግኙን በኢየሱስ ስም ስልጣን ታጥበን ተቀድሰን አግኙን ጌታ ሆይ ላንተ አድርገን፣ ላንተ ለክብርህ አድርገን ጌታ ሆይ ለመገኘትህ አድርገን ጌታ ለመንህ በኢየሱስ ስም አንተ ውስጥ ክተተን ጌታ ሆይ ሜላዳ ያሮሺ ለሃካቲ ቫሮዳስ አንተ ውስጥ ክተተን መድኃኒታችን ሆይ በኢየሱስ ስም አንተ ውስጥ ክተተን። የእስራኤል ቅዱስ አጥንቶቻችን በአንተ ይበርቱ፣ ላንተ ብቻ ይገዙ። ነፍስ መንፈስ ስጋችን ላንተ የቀለጠ ይሁን፣ እንደሚጤስ ጌታ ሆይ ጧፍ ይሁንልህ በኢየሱስ ስም ይንደድልህ በፊትህ ጌታ ሆይ የነፍሳችን መስዋዕት ወደ አንተ ይድረስ ጌታ ሆይ በኢየሱስ ስም። ብዙ አምልኮ፣ ብዙ ክብር፣ ብዙ ውዳሴ ላንተ ይሁንልህ ጌታ ሆይ ልባችን መዝሙር ያውጣልህ፣ ይቀኝልህ። ጉልበቶቻችን አጥንቶቻችን ሁሉ ላንተ ይገዙ ጌታ ሆይ እናመሰግንሃለን። ሃሌሉያ እናመሰግንሃለን። አሜን አሜን። ወረደይ ጋይስ ወረደይ። ሃሌሉያ። ምን አይነት የተባረከ ቀን ነው ዛሬ! ምን አይነት የተባረከ ምሽት ነው ዛሬ! ክብር ሁሉ ለኢየሱስ ይሁን። 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 ክብር ሁሉ ለኢየሱስ ብቻ ይሁን። ክብር ሁሉ ለኢየሱስ ይሁን። ክብር ሁሉ ለኢየሱስ ይሁን። ክብር ይሆንለት። ክብር ይሆንለት። ጌታ ይመስገን። ጌታ ይመስገን። ጌታ ይመስገን። ክብር ለኢየሱስ ብቻ ይሁን። ክብር ይሆንለት። ክብር ይሆንለት። ሃሌሉያ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ሁሉ ለኢየሱስ ይሁን። ክብር ሁሉ ለኢየሱስ ይሁን።
ክብር ሁሉ ለኢየሱስ ብቻ ይሁን። ክብር ይሆንለት ለጌታችን። ሃሌሉያ። ክብር ይሆንለት ለጌታ። ሃሌሉያ። ክብር ሁሉ ለኢየሱስ ይሁን። ክብር ሁሉ ለኢየሱስ ይሁን። አመሰግንሃለሁ ጌታ ሆይ፣ አመሰግንሃለሁ። ክብር ይሆንልህ። አሜን፣ አሜን፣ አሜን። የስ ሃሌሉያ። ክብር ሁሉ ለኢየሱስ ብቻ ይሁን። ክብር ይሆንለት። አሜን፣ አሜን፣ አሜን, amen. God is good, guys. Amen, 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 amen. ክብር ሁሉ ለኢየሱስ ይሁን። ሃሌሉያ፣ ሃሌሉያ። give him praise. ሃሌሉያ። ክብር ሁሉ ለኢየሱስ ይሁን። ክብር ይሆንለት ለኢየሱስ። ክብር ይሆንለት። ሃሌሉያ፣ ሃሌሉያ፣ ሃሌሉያ። ለኢየሱስ ክብር ይሁን። ለኢየሱስ ክብር ይሁን። ለኢየሱስ ክብር ይሁን። ለኢየሱስ ክብር ይሁን። ሃሌሉያ፣ ሃሌሉያ። ክብር ሁሉ ለኢየሱስ ብቻ ይሁን። ክብር ይሆንለት። ክብር ይሆንለት። ሃሌሉያ፣ ሃሌሉያ። praise his name. amen, 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 amen. ቅዱሳን አሜን። ክብር ሁሉ ለኢየሱስ ይሁን። ሃሌሉያ፣ 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 ሃሌሉያ። ክብር ሁሉ ለኢየሱስ ይሁን። ክብር ሁሉ ለኢየሱስ ይሁን። ክብር ሁሉ ለኢየሱስ ይሁን። ክብር ሁሉ ለኢየሱስ ይሁን። ለኢየሱስ ክብር ይሁን። ለኢየሱስ ክብር ይሁን። ለኢየሱስ ክብር ይሁን። ጌታ ይመስገን። ጌታ ይመስገን። ጌታ ይመስገን። ሃሌሉያ። ክብር ለኢየሱስ ይሁን። ጌታ ይመስገን። ጌታ ይመስገን። ጌታ ይመስገን። አሜን፣ አሜን፣ አሜን። ብዙ ምስጋና በልባችን ስለጨመርክ እናመሰግንሃለን። ብዙ አምልኮ። ሃሌሉያ። ክብር ሁሉ ለአንተ ይሁን ጌታችን ሆይ። አሜን፣ አሜን፣ አሜን። ዋው፣ ዋው። what a night, what a night. አሜን፣ አሜን። ኤሚ ያለሽ አለሁ። ምን ይሰማሻል? ሪሊፍ ሪሊፍ። Amen. You feel free, right? በጣም Right? በጣም Amen. Amen. That's awesome. That's the grace of God. አይደል? የእግዚአብሔር ጸጋ ነው። በጣም ከብዙ ጊዜ በኋላ ያ ምን ተሰማ? በቃ የማውቀው ሰላም፣ አሜን። የሸሸሁት ሰላም ኢየሱስ እግዚአብሔር አሜን፣ አሜን፣ አሜን። ሀሚዬም ሀመረም እያየችሽ ነው። አውሪያች ሀመረ ማለት እኔ ማለት ነው። እሺ ኤምሳቃ ሜሪዬ ማለት እኔ ማለት ራሴ በቃ አናግሪያቸው። እሺ ቶክ ቱ ደም ከዛ አወራቸዋለሁ። እሺ በጣም ጌታን የሚወዱ የጌታንም ብቻ ጳውሎስ እንዳለ የራሳቸውን የማይፈልጉ የጌታን የሚፈልጉ ማምናቸው ልጆች ናቸው እና እንደ ራሴ ሀሚዬና ሜሪዮ አግኛቸው። እሺ ፕሊዝ ቴንክ ዩ። ራሴ ነኝ እኔ ነኝ እነሱን የምፈልገው እንጂ ዋላ እናት ዋላ አባት ብዙ ጊዜ እኔ ነበርኩ የምፈልጋቸው እና በኋላ ላይ ግን በቃ ብዙ ነገሮች ብዙ ታሪኮች አሉ። ሌላ ጊዜ በደንብ እነግርሃለሁ ፓስተርዬ፣ ታውቀዋለህ በትንሹ እና ይቅርታ ብያለሁ ብዬ ነበር የማስበው። ግን ይሄ ይቅር ብለሃቸው ግን ምንድነው የሚባለው በስፓኒሽ ተፐርዶኖ ፔሮ ኖ ኦልቪዶ ይቅር ካለው ግን አልረሳውም የሚል ነገር የሆነ እና ኧረ እኔ ይቅር ብያቸዋለሁ ምናምን ትላለህ። ከዛ በኋላ ግን እየመጣ የሆነ ቂም ውስጥ ካለ የሆነ ነገር እንደዚህ አድርገውኝ ምናምን ነገር ወይ ከሆነ ሰው ጋር ስታወራ ታወጣዋለህ ወይ ከሆነ በቃ እና አሁን ደግሞ ኤሚ ከዚህ በፊት ያወራችው ልጅ የሆነ በምታወራ ሰዓት የይቅርታውም አለ። ከዛ ደግሞ የተደራረበ ብዙ ችግሮች፣ ብዙ ነገሮች፣ ብዙ ፈተናዎች አሉ እና ያ ሁሉ ተደራርቦ እኔ ራሴን የማግለል ነገር ውስጥ ነው የነበርኩትኝ ነው እና የሆነ በቃ የዛሬው ትምህርት ሆነልኝ ነው ያልኩት።
በቃ ሆነልኝ። ለእኔ ነው በቃ ሙሉ ከላይ እስከታች የነበረው እኔ ላይ ነው ኢንቨስት ያደረገው ዛሬ ፓስተርዬ በጣም በቃ እና ኒንጃ በእንባን ይወጣልኝ በመንቀጥቀጥ ይወጣልኝ በቃ ራሴን ነው ይቅር ያልኩት ማንንም አይደለም ሰውን አይደለም ራሴን እኔ ማለት ከራሴ ጋር ነው የታረኩትኝ ማለት ራሴን እንትን ብዬ ከዛ ሌላው በቃ ማለት ጌታ እኔን ነፃ አውጥቶኝ ይቅር ብሎኝ እኔ ግን ራሴን ነፃ አላረኩትም እኔ ራሴን አስሬው ነው የነበርኩትኝ እና ጨለማ ውስጥ ራሴን በቃ እንዴት ልበልክ የሆነ ትግል የሆነ በቃ ነው እና ነፃ ነው የሆንኩትኝ ሌላ ጊዜ በደንብ ምስክርነት እሰጣለሁ ፓስተርዬ ግን እንደይህን ልናገር ንፉግነት ነው ብዬ ነው ይቅርታ እሺ ፓስተርዬ እና ሆኖልኛል እንጃ እንደኔ ዛሬ በቃ የጌታን ፕሬዘንስ የተሰማው ሰው ካለ እንጃ በቃ በሁሉ ነገር ውስጥ ነው ያየሁት እና ንቅል አድርጎ የሆነ ዲፕ ጨለማውን ነገር ነቅሎ ሲያወጣልኝ ነው የተሰማኝ አንቀጥቅጦ አስለቅሶ ሲያወጣልኝ ነው የተሰማኝ ፓስተርዬ እና በቃ የጻፍኳቸው ብዙ ነገሮች አሉ ፓስተርዬ የእውነት ነው የምልህ ዝም ብዬ ስቸከችክ ነው የቆየሁትኝ በየንትኑና ስጽፍ ነው የቆየሁት ብዙ ነገር ልል እፈልጋለሁ ግን በቃ አሁን ነርቦኛለሁ አይወጣልኝም ዛሬ ትምህርቱ ለኔ ነው በቃ የኔ ነው የኔ ቀን ነው ዛሬ እና ቅዱሳኖች ተባረኩልኝ በጣም ፓስተርዬ ብርክ በልልኝ ብሩክዬ በቃ እንጃ ጋዋለው ብዬ እንትን አላልኩም ግን ብሩክዬ ስለላክልኝ አመሰግናለሁ ድክም ብሎኝ ነው ከስራ የወጣሁት ድክም በቃ ጨርቆኝ ነው ማለት እስከ ሌሊት ሰራ ቆይቼ እንደገና ዛሬ በሌሊት ነው ሄጄ የከፈትኩትና መጥቼ ወድቃለሁ ብዬ ነው ያሰብኩትኝ ገብቼ በቃ ተጠቅልዬ እንትን ነው የፈለኩትኝ ግን ልክ ከስራ ስወጣ ወደ መኪና ስገባ ብሩክዬ ልኮልኝ ስላየው ብሩክዬ ዛሬ አንተ በቃ ጌታ ባንተ እንትን አድርጎ እንዲጎትቶ ነው ያስገባኝ እና ፕሮግራሙንም አላቅም የነበረው የዛሬውን ፓስተርዬ አመሰግናለሁ ተባረኪ love you በጣም በስፓኒሽ ምንድነው I love you te quiero wow this is it te quiero te quiero os quiero a todos los que estáis aquí a todos os quiero እና አንድ ደግሞ ባለፈው ሳምንት ብርክ ብያለው ሌላም አዲስ ክርስቲያኖች እዚህ ስፔን ገብተዋል አዲስ የመጡ ልጆች አሉ እና ነገ እንደውም እንገናኛለን እዚህ ውስጥ አለ ጋብዦ ገብቷል አይቻለሁ ኮሜንት ላይ እና በርታ በሉልኝ አዲስ የመጣ ልጅ ስለሆነ ያው አዲስ ሰደድ አለ ሳሚ የሚባል ልጅ ኮሜንት ሲያደርግ አይቻለሁ እና ደስ የሚል አገልጋይ ነው ደግሞ አይቻለሁ ፕሮፋይሉ ላይ ምናምን አይቻለሁ እና ወይ በረከቶች የመጡ ነው ያልኩትኝ በቃ ሲያናግረው ማለት ነው ቴኬሮ ሳሚዬ welcome that's awesome